እሷም ጎጃም ነው አገሬ ትላለች። እኔ አሁን እሷን ስለወደድኳት የት እንደሆነ አላውቅም። በየት በኩል ነው የምትሄዱት? በሆነ ቦታ እንደዚህ ደንበጫ ወደዛ ያለ ነገር ትነግረኛለች። የኔ ጓደኞች እዛ መስራት ካወቁ በኋላ መንገዱን ቀየሩ። ተመልካቾቻችን በእርግጠኝነት እንደዚህ አይነት የፍቅር ታሪክ ሰምታችሁ አታውቁም። ሲጅራና ጅርታ ባለቤትሽ መምህር ነው፣ አንቺ ደግሞ ፖሊስ ሰራተኛ። ይሄ ልብስ ለብሴ ነው እንደዚህ ለመቀረብ ከ7 ዓመት በፊት ነበር ያሰብኩት። እቺ ባለሱቅ ያኔ ተቸገረ ስራ ሲጀምር 5 እንጀራ ያበደለች ልጅ ነች። ከሷ ነው ዱቤ ወስጄ ስራ የጀመርኩት። ፈረስ መጋለብ እንደ ሱስ ሆኖብኝ ነበር። ሰላሌ ፈረስ ታወቃል አይደል? ሁለታችንም አንድ ክላስ ደረሰን። ውስጤን እየገባች እያንኳኳች መጣች። ትልቁ ችግር ደግሞ አማርኛ ነበር ያለ። እንዴ ልጠይቅ ከውስጤ በኦሮምኛ ድብን አድርጎ እንደምንም ብዬ ይግዳውን ቃል አወጣ። ወዳለው አልኳት። ወዳለው ነው ያልካት? 30 ብር ካወጣሁት ህይወቴ ይዛባል። አዎ ትልቅ እንትን ላይ ወርቅ ቡና ወዳለሁ በጣም ይገርማል። ጠፋ ቡና ቤት ውስጥ ውጭ ላይ ተሸጠኝ ባልቆም ያሽትቻለሁ ነው ነገር የምሬ ነው። እኔ ራሴን ላጠፋ ሁሉ አስባለሁ። እኔ እርሰው እግዚአብሔር ደስ ይለኛል። እኔ በሲስ ምክንያት እውነት በቦታም አይቆጨኝ። የሴት ልጅ ማንነት ያወቅኩት በሳ ነው። በጣም ነው የምወድህ፣ በጣም ነው የማፈቅርህ። ክፉ አይንካ። የምር ሺህ ዓመት ኖርልኝ። ግን ሁለቱም ብዙም አልከፈልኩትም። ይደርሳል። የፍቅሩ ታሪክ ማስጀመሪያ ነው ይሄ። ያስ በነገራችን ላይ ማራኪው ከሀገር ውስጥ እስከ ውጭ ድንቅ ቤቶችን አይቷል። እኛም ደግሞ ቅንጦት ይገባናል ብለን ከዴማ ሆፕ ሪል ስቴት ቤት ገዝተናል። አሁን ደግሞ በቦሌ አትላስ በአዲስ ሳይት መጥቷል። ቤቶቹን በጥቂት ወራት ገንብቶ ያስረክቦታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል። ተመልካቾቻችን በእርግጠኝነት እንደዚህ አይነት የፍቅር ታሪክ ሰምታችሁ አታውቁም። እኛ ከአዲስ አበባ ወደ ሰንዳፋ ጉዟችን አድርገናል። ልቤ ተመልሷል ከቤቱ ገብቷል። አሁን ከሰንዳፋ ከተማ ወደ 17 ኪሎ ሜትር ወደ ውስጥ ይርቃል ባለቤቷ ያለበት ተብለናል። እሱ ትምህርት ቤት ነው ያለው። ከትምህርት ቤት እሱን ፒክ አድርገን ነው ወደ እሷ የምንሄደውና ግን በጣም አሜዚንግ ነው። በጣም ነው የሚያምረው ቦታው፣ አካባቢው በጣም ደስ ይላል። እንሄዳለን፣ ትምህርት ቤት እሱ እናገኘዋለን። እንዴ ይዛቸው ያስ ማራኪ ወይ እንዴት ነህ ቲቸር? ማን ነው አለ እንዴት ነህ? በእናትህ ደህና ነኝ። አረፈድኳ በእናትህ። አዎ ትንሽ ሰዓት ተማሪዎቻችን የሚወጡበት ሰዓት ነው። ተማሪዎች ወጡ ማለት ነው? ወጡ። እግዚአብሔር የምር ወጡ። ትንሽ ሰዓት እኔማ የምታስተምርበትን ክላስ ማየት ፈልጋለሁ። እኔንም ቢሆን ታስተምረኛለህ። ምን ያህል ጊዜ ሆነ አሁን እዚህ ትምህርት ቤት አንተ? 4 ዓመት እዚህ ቆይቻለሁ። ይሄ አካባቢው ስም ነው ድሬ የሚባለው? ድሬ አካባቢ ነው። አካባቢው ስም ነው። ያው የአካባቢው ስም ነው። ምንድነው ታስተምረው? ያስከው መጽሐፍ ፊዚክስ ነው። ፊዚክስ አስተማሪ? ፊዚክስ አስተማሪ። የስንተኛ ክፍል ነኝ? ግሬድ 1 ነው። ግሬድ 11። በዚህ ጋር ነው ክላስ? በዚህ ነው። እንዴት ናችሁ ተማሪዎች? አይገባም እናስተዋውቅ እስኪ ክላሳችን ስማርት ክላስ። በእናትህ ብደርስባችሁ ደስ ይለኛል። በጣም ደስ አይልም? በጣም እና ምንድነው ዛሬ አሁን እንግዲህ ግን ቀለል አድርግልኝ ትምህርት። ቀለልና ከባድ የሚል ነገር የለምና ያለውን አልፈህ ትማራለህ። ታስታውሳለህ? ኤክሰለሬሽን ዋትስ አክሰለሬሽን? ችግር የለም። ያው እኔም ሳላስተምር ስለጠየቅኩ ትንሽ ላስተምርና
አይ በጣም ታዲያ አንድ የሆነ ጥያቄ ልስጥ ጠይቀኝ። አንድ ቬሎሲቲ አንድ ኦብጀክት በ10 ሜትር ፐር ሰከንድ እየሄደ ነው እንበል and it takes time 2 seconds እሺ what's the acceleration 10/2 is equal to 5 ታዲያ ጎበዝ ሆናለ እናመሰግናለን። ይሄ ይመስላል እንግዲህ በስሙ ቆንጆ ቆይታ ነበረን። ይኸው እሱ ደግሞ የሚገርማችሁ ጓደኛዬ ነው እንዴ? አዎ ታወቁ። ሰላም ነው? እንዴት ነህ? ሰላም ነው? ቲቸር ሻምበል ይባላል። ቲቸር ሻምበል በስሙ ደስ ብሎናል ስላገኘን። እኔም ደስ ብሎናል። ምን እንደምታስተምረው አንተ? እኔ ኬሚስትሪ ነው የማስተምረው። ኬሚስትሪ ላብ ማለት ነው። አዎ ላብራቶሪ። ሲሳይ ምን አይነት አስተማሪ ወይስ ምን አይነት ጓደኛ ምን አይነት ሰው ነው? ስለዚህ ሳይ ነገር እሱማ ተው ጀግናችን እኮ ነው። ኧረ ተው የምር በቃ ባለ ታሪኩም ነው። ታታሪ አስተማሪ ነው። ለኛ አሪያ የሚሆን ሰው ነው። ኢትዮጵያ ማለት እሱ አይምሮ ውስጥ አሁን ሳይሆን ኢትዮጵያው ነው የሚያው የሚገርም ነገር ማለት ነው። ቴንክ ዩ ሶ ማች እናመሰግናለን። እኛም እናመሰግናለን። እሺ አዎ አለች ትሰራለች። አዎ ትሰራለች። ውስጥ ነው እንትን ነው በድንጋይ ነው። ኦኬ ይሄው በዚህ ነው። ኦ በዚህ ላይክ እኔ መጨረሻ ላይ የመጨረሻው ፔሪድ ሲደወል ያለችዋን ስሜት አረሳት። አዎ ጊዜ ሲደርስ ወደ ቤት ለመግባት የመጨረሻው ደወል በቃ ደስ ይላል። ሁሉም ሰው የሚያስታውሳት ናትና አሁን እኛ የመጀመሪያው ነው። አዎ እሱ እንደዛ ያደርገኝ ስለሚቀጥል የመጀመሪያው የፍቅሩ ታሪክ ማስጀመሪያ ነው ይሄ። ያስ ወደ ቤታችሁ እንዴ ጭራሽ ባንተ ሹፍርና ነው ጋሪ በኔ እንደውም ዛሬ ሹፌር ሊሆንልኝ አንተ ካልሆንኩ ለማን ይሆናል? ወይን ይመስላል። ደስ ይላል አይደል? በጣም ኢንጆይ አድርግ በቃ ኢንጆይ በመኪና ብቻ ከምን ሁሌ በመኪና ብቻ ለምን በጋሪም እያለ ነው ለምን ወራጅ አለ ይላል። ወራጅ አለ ደርሰናል። ታሪክ ልንሰማ ነው። ከዛ በፊት ማራኪው ግን ሰብስክራይብ አድርጉ። አዎ ማራኪ ወግ እንግዲህ ቤታችን ነው፣ የሁላችንም ቤት ነው። በዛ ተምረናል፣ እየተማርንም ነው። ሰብስክራይብ ያላደረጋችሁ ሁሉ ሰዎች የሀገራችን ልጆች ሰብስክራይብ አድርጉት። ምርጥ ሚዲያ የምንወድ ነው። ቻንስ ያገኘ እሱ ጋር እንደዚህ ወራቴ እግዚአብሔርን ከልብ ነው ደስታ የሚሰማኝ። ከሩቅ በሚዲያ ያየሁት የነበረ ሰው እንግዲህ እግዚአብሔር ፈቅዶ ዛሬ ስለተገናኘ ነው። ከልብ አመሰግናለሁ። እግዚአብሔር ኑርልኝ። ብዙ ነገር እንጠብቃለን። እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቭል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ። በስማ ፋይናሊ አዎ ደርሰናል። አስፋልት ገባን። አዎ በጣም ከስንት ጉዞ በኋላ በስማ ከተማ ደርሰናል። ሰንዳፋ ደስ ትላለች በእናትህ። አዎ በጣም ደስ የምትል ከተማ ነች። እንግዲህ አሁን ባለቤቴ ሰላምዬ የምሰራበት ቦታ ልንሄድ ነው። ኦኬ እዚህ አካባቢ ነው አይደል? አዎ እዚህ አካባቢ ነው ያለችውና ላስጎበኛችሁ እንዴት እንደምትሰራ። ምንድን ነው የምትሰራ? ተመልካቾች እናሳያቸዋለን። እዚህ ጋር ነው? አዎ እዚህ ጋር ነው። ይሄው እንግዲህ ደርሰናል። ሰላምዬ ደህና ነሽ? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው። ሁሌ እዚህ ጋር ነው የምትሰሪው? አዎ እግዚአብሔር ከሰዓት እስከ ሰዓት 10 ሰዓት ጀምሬ እስከ 2 ሰዓት። ኦኬ ስራው እንዴት ነው ታዲያ? እግዚአብሔር ይመስገን ቆንጆ ነው። ተመስገን። አዎ ባለቤትሽ መምህር ነው፣ አንቺ ደግሞ ጉሊት ሰራተኛ። አዎ አሜዚንግ የተራራቀ ነገር አይደል? አዎ እንግዲህ ሰማምን ነበረች እኮ መምህር ነበረች። አዎ ታሪኩን እንዳትነግረን። በጣም አሪፍ ሰው። ተመልካቾች የአንቺን ታሪክ እና የሲሳይን ታሪክ ለመስማት ጓጉተዋል እና ወደ ቤት ብንሄድ ደስ ይለናል። ይሄ ስንት ይዋጣል? እኔ ዛሬውን ይሄን እገዛለሁ ሙሉ። ስንት ይዋጣል? ይሄ እሺ 500 አካባቢ 500? ኧረ ተይ እውነት ወይ ይሄ ሙሉን እንትን እላለሁ እኔ። በቃ እኔ ሙሉን እገዛለሁ። ጥሩ አጋጣሚ ነው የሁሉንም ልዝቀው። ኧረ በጣም ማገኝ ጃዝ በጣም እናመሰግናለን። ከፈለጋችሁ መሸጥ ትችላላችሁ፣ ካልፈለጋችሁ ይዛችሁ ወደ ቤት መሄድ ትችላላችሁ። የሶስታችሁንም ሸፍናለሁ። ቴንክ ዩ ሶ ማች።
አልደከመሽማ? አሁን ያልደከመኝም። እሺ ያው ዛሬ እንግዲህ ጥሩ አጋጣሚ ነው። በቀን ገብቻለሁ። እግዚአብሔር ይመስገን። አሜን አሜን አሜን። እዚህ እቺ ባለ ሱቅ ያኔ ተቸግሬ ስራ ሲጀምር 5 እንጀራ ያበደረች ልጅ ነች። ከሷ ነው ዱቤ ወስጄ ስራ የጀመርኩት። 5 እንጀራ አበድራሽ ዱቤ የጀመርሽበት ቤት ነው? አረቴ እሷ እውነት እና ሙሉ ታሪኩን የታጫውታለሁ ግን ሰላም በላት። ቴንክ ዩ ትያታለሽ? አዎ ደስ ይለናል። በእናትሽ ሰላም 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 ሰላም። እንዴት ነሽ? ደህና ነሽ? እንዴት ነሽ? ሰላም ነው። ለእኛስ እንጀራ ሰጪ ነው? ምንም ችግር የለም። እንጀራ እንዴት ነው? ስንት ነው አንድ እንጀራ? 20 ብር። በጣም አሪፍ። በተቸገርኩበት ሰዓት 5 እንጀራ በድራይ ስራ የጀመርኩ እሷ ነች እያለች ነበር። በዱቤ ነው? በዱቤ ነበር። ከፈለች? ብዙም አንተዋወቅም ግን መጥቼ ስጠይቃት በቃ ምንም አላቅማማችም። በቃ ምንም ችግር የለም በቃ ስሪ፣ ያው ስራ ጥሩ ነው አለች። ወሰድኩኝ። ተመስገን። ምስጋናሽን ማድረስ ትችያለሽ እና ከልብ አመሰግናለሁ። እውነት ውለታ ከፋይ እግዚአብሔር ነው። ባይዘው እግዚአብሔር ባንድም በሌላም እንደሚከፍልሽ አልጠራጠርም። ከልብ አመሰግናለሁ። ወድሻለሁ። ቴንክ ዩ ሶ ማች። እሺ እሺ፣ እኔ ይዛለሁ። አረ አንተ እንትን አስቤዛው እንዳይደፋብህ ነው። ችግር የለውም። እኔ ቆይ መኪና ውስጥ ቃለኝና ይሄን ትይዝልኛለሽ? አንዴ ጠብቁኝ። ይሄ ነው አግቢው? አዎ ይሄ ነው። ደስ በቃ አንዴ ቃለኝ አንዴ። እሺ ያስ ታግዘኛለህ? ደስ ይለኛል። ናግዘኝ አግዘኝ በእናትህ ብታግዘኝ ማለት ነው። ይሄን ያዙ። እነሱም ዕቃ ይዘዋል። ለማን ሰጠዋል? ከማራኪ ወግ እንግዲህ እሱ ሄኖክ ይባላል። የማራኪ ወግ ማናጀር ነው። ኦኬ እና ተዋወቃቸው። ሰላም ነው። እንኳን ደህና መጣችሁ። ወደ ድንቁ ታሪክ ቤት እንኳን ደህና መጣችሁ ብለናል። ተመልካቾች ግቡ፣ ሰብስክራይብ ያደረጋችሁ ግቡ። እሽከም ያልኩሽ ወደ አንቺ ስመለስ አሁን ፈርቼ ነበር ዓይንሽን እስካይ ድረስ በጣም አመሰግናለሁ። እግዚአብሔር ያክብርልን ብያለሁ። እኛም በጣም እናመሰግናለን። ቴንክ ዩ። ደስታው ለኛ ነው። የለበሳችሁት ልብስ ምንድነው? እስኪ ንገሩኝ። የጎጃም ባህል ነው። እሺ፣ በዚህ ነው የሚለበሰው። ትንሽ አጉድያለሁ። እንደውም ሻሽ እዚህ ጋር ነበረው ማግኘት አልቻልኩ። ባለው ለብሻለሁ። በጣም ጥሩ። ሲሲ አንተ? እኔም የተወለድኩበት አካባቢ ሰሜን ሸዋ ሰላሌ የሚባል የባህላዊ ልብስ ነበር። ይሄ በቃ ሀገራችን የሚገልጽ ነውና ይሄ ልብስ ለብሴ ነው እንደዚህ ለመቅረብ ያሰብነው። አሁን አይደለም፣ አንድ ከ7 ዓመት በፊት ነበር ያሰብነው። እንደዚህ ሁለታችን ለብሴ ነው እንደዚህ ልንታይ ፍላጎታችን ነበር፣ ሐሳባችን ነበር። ያው ቀኑ ሲደርስ እና እግዚአብሔር ፍቃድ ሲሆን ሁሉም ይሆን አይደለም። ያው ዛሬ ሆነ። እንደዚህ ብዙ ቻሌንጅ ስለነበረ በኋላ እናወራለን። በዛ ምክንያት ፍላጎታችን ነበር፣ ተሳካልን። ልክ እናንተ ትልቅ ሚዲያ ላይ እንደዚህ ለብሰን በጣም ደስ ይላል። በጣም ነው የምታምሩት። በጣም ነው የሚያምርባችሁ። በጣም ደስ የምትሉት። በጣም እናመሰግናለን። የጋራ ታሪኮቻችሁን ከመስማታችን በፊት ጥቂት ስለእናንተ ስለመጣችሁበት መንገድ ከመገናኘታችሁ በፊት ከመታወቃችሁ በፊት ስለ ልጅነት፣ ስለ አስተዳደግ፣ ስለ ፋሚሊ ባክግራውንድ ትንሽ ነገር እንጨዋወታለን። ከሰላም እንጀምር። እኔ የተወለድኩት ምስራቅ ጎጃም ዞን ደብረ ኤልያስ ወረዳ አካባቢ ነው። የቤተሰቦቼ የመጀመሪያ ልጅ ነኝ። በጣም ፈሪ ልጅ ነበርኩኝ። እውነት በኋላ እንመጣበታለን። ደፋር የሆንኩበትም ምክንያት ሰው ቀና ብሎ ማየት እፈራለሁ በጣም። አሁንም ቢሆን ትንሽ ይቀረኛል ገና እና ፈሪ ልጅ ነበርኩኝ። አልናገርም፣ ሰላም ስል ድምጽ አይሰማም። እኛ አካባቢ ባላቸው እግር ማጠብ አለ። እኔ አባቴ አንድ ቀን እግሩን ታጥቦ አያውቅም። እውነት? አዎ በጭራሽ። ማዘናች የምታጥበው ካደግን ደግሞ እኛ ማለት ነው። ኢቭን አሁን በቅርብ አንድ አይኗ ጠፍቷል። ያም ሆኖ ማለት ታጥባለች። እሱ በቃ ታይ በቃ ግን እሷ ደስ አይላትም። እንዴ ለምን? በቃ የቤቱ እንትን ነው በቃ እሱ ምሰሶ ነው። አዎ የሚታጠበው ምን መሰለህ? ቁጭ ብሎ አይደለም እንደዚህ ተንበርክተው ምናምን ነው ማለት ነው። ተንበርክከዋል። አዎ ከዛ መጨረሻ ላይ የሚታጠበው እግር ይሰማል። ያወራ ጣት ይሰማል ማለት ነው። አሁን እኔ ሲስን ካጠብኩት መጨረሻ ላይ ለምሳሌ ሲጫጥበሽ ሲጨርሽ ግራውን ካጠብኩ ቀኝ እግሩን መጨረሻ ላይ አወራ ጣት ይሰማል ማለት ነው። ለምን? ክብር ነው በቃ። እኔ አላውቅም። እኔ በጣም ደስ የሚል እኔ ጓጓለሁ። የሚገርምህ እናፍቃለሁ ዛሬም ቢሆን ማለት ነው። ግን
ሁሌም እነሱ ጋር መኖር አይቻልም። ሁሌ ቤተሰብ ጋር ይኖሩ። ትምህርት ላይስ? ከ1 እስከ 8 ጓይ ማርያም ይባላል። ከ9 እስከ 12 ደግሞ ደብረ ኤልያስ ነው የተማርኩት። ዶርም ነው ተከራይቼ ተማርኩት ያኔ። ስንቅ ከቤተሰብ ይወሰድሽ? አዎ አቤት ያኔ ምን ነው አቤት ያኔ። እና በጣም አባቴ እዛ ስማር እንጨት ጭኖ ባህያ ግን ሁለቱም ብዙም አልከፈልኩትም። ይደርሳል እግዚአብሔር አለ። ይቅርታ እንዴ ይቅርታ በጣም ገና እኮ ጊዜ አለሽ፣ በጣም ረጅም ጊዜ አለሽ። ለቤተሰቦች ውለታ የምትከፊበት ረጅም ጊዜ አለሽ እና ገና እየጀመርሻል። ገና መች ተነካ? አዎ እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም ይቅርታ። እሺ ሲስ እግር ማጠብ ያደኩት ነገር ነው እያለች ነው። እዚህ ቤት አለ እንዴ? እውነት ለሙራት ለእኔ አዲስ ነበር። ለእኔ ያን መጀመሪያ የአንተን እግር እኔ ነው ከዚህ በኋላ ማጠብ ያለብኝ ብላ እዛ ሲጠይቅኝ አብራችሁ ስትኖሩ? አዎ እኔ አሁን ቤተክርስቲያን ያሉኝ። በእርግጥ እነዚህ ቤት ውስጥ ደግሞ ባልና ሚስት አላየሁትም። እኔ ቤተሰባቸው ሚስት ባሏን እግር ስታጥብ አይታጣ? አዎ አላየሁም። በጭራሽ አይሆንም ያልኳት። ለምን መሰለኝ አሁን ከተለያየ ቦታ ስለመጣ ነው። እንዴ እኔ ሰላም ነኝ አልታመምም ምን እንዳለብሽና ነውና ቢያንስ በራሴ እችላለሁ ብዬ እምቢ አለችኝ። እንደዛ በቃ የመጀመሪያ ቀን አስታውሳለሁ። በቃ ይሁን በቃ ሌላ ዓለም ነው መሰለኝ። ምን እያደረኩ ነው ምናምን እያለ በጣም ይገርማል። በቃ እኔ አይቼ መላቀኝ እንደዛ አጥቤ መላቀኝ። ቤተክርስቲያንም ቢሆን ቻንሱን አላገኙትም። ሲታጠባ ያሉኝ በቃ እንደዚህ እንትን አላየሁትምና ብቻ እንደምንም ብዬ እሷም ፍላጎት ለመሙላት እሺ አልኳት። አጠበች። ከዛ በቃ እያለችኝ በቃ እኔ ደግሞ ያንቺን አጥባለሁ ቢያንስ እንደዛ ከሆነ ብዬ እምቢ አለችኝ። ለምን እኔ ቤታችን ውስጥ እናቴ አባቴን ስታጥብ ነው እንጂ አባቴ ለእናቴ እግር ሲያጥባት አላየሁትም አለችኝ። እና በቃ እምቢ አለችኝ። በጣም ነበር ቢያንስ ለታሽ በዚህ ልከፍልኝ ብዬ እምቢ አለችኝ። ለመድኩ እኔም ከዛ በኋላ እንጂ ያለ ነው ሁሌ አሁን በቃ ለምዶብኛል። አሁን ዴይሊ እሷ ነች የምታጥበው? አዎ እግዚአብሔር የምር ታጥባለች። ደግሞ እንዳለች መጨረሻ ላይ ደግሞ ትስማለች። እሷም እንደዛ አሁን ለምዳለች፣ እኔም ለምጃለሁ። በቃ ከስራም ደክሜ ስመጣ ማታ እንደዛ ነው ቤታችን። ደግሞ ደስ የሚል እኔ ስላላወቅኩት ነው እንጂ ብዙ ቦታ እንደዚህ የአባቶቻችን እንትን ስለሆነ እንደውም በእኛ ደግሞ መቆየት አለበት፣ መቀጠል አለበት። ለልጆቻችንም ደግሞ እንደዚህ ነው የምናሳልፍኛ። ሰው ግን ቢያያችሁ ምን ይላል? አይቷችሁ ያውቃል? እንደው ባህሉ እንዳንተ የማያውቅ የመጀመሪያ የሆነ ሰው አይቷችሁ ያውቃል ስታጥብ? አዎ ነበር። ያው ጓደኞቼ መምህራኖች ነበሩና እኛ ጋር ሲያድርጉ መጡ። ማታ እሷ ሲታጥብኝ እንደ አጋጣሚ እነሱም ባልና ሚስት ነው ነበር የመጡት። አስጠቆራችኋት? ከዛ ምን እያደረጋችሁ ነው? ከዛ በኋላ እስቲ አታውቁም እንደዚህ የለም እናንተ ቤት አላቸው። እሺ እንዴ እሷ እንግዲህ ምን እያደረጋችሁ ነው? ልክ አንተ እንዳልክ ከዚህ በኋላ ሌላ ስራ እኔ ላይ ልትጨምሩ ነው እና አለች። እና እነሱም ተማሩ ከዛ በኋላ አራታው ይምር ምን እንደሆነ ጠየቁና መከባበር ነው እንደዚህ ባህላችን ነውና ባህል ለሚስት ትታዘዝ ስለሚባል በቃ ፈቅዳ የምታደርግ ነገር እሷን የሚያስደስት ነገር አለ። የሚገርም ነው ይሄ ማለት ላይክ አንዳንዴ ቤት ውስጥ ሴት ልጅ ጫና አለ ይባላል አይደለ? ወይም ደግሞ አንዱ የበላይ አንዱ የበታች ምናምን ሳይሆን ጀስት ለመከባበር ብቻ የሚደረግ ሰላም። አዎ ማስገደድ አይነት ነገር አይደለም። በቃ እንደ ባህል ተለምዷል በቃ እና ሽንፈትም አይደለም። ደስ ይለኛል ባይዘው። ጥሩ እሺ ሲስ ደግሞ አንተም ስለ ውልደት ስለ አካባቢ ስለ ቤተሰቦች ትንሽ ነገርና ወደ ጋራ ጉዳያችሁ እንገባለን። እሺ አመሰግናለሁ። እንግዲህ እኔ የተወለድኩበት ሰሜን ሸዋ ፊቼ ሰላሌ የሚባል ቦታ ነው። ገጠር ነው የተወለድኩትና እዛ እንግዲህ እንደማንኛውም እንደ ገጠር ልጆች ተወልጄ በጎችን ሁሉ ከብቶችን እየጠበቅኩ ነው ያደግኩት። ለቤተሰቦቼ በጣም ጥሩ ሰው ነኝ፣ ጥሩ ልጅ ነበርኩ። እውነት ለመውራት በቃ የታዘዝኩት ነገር ሁሉ አደርጋለሁ። በቃ ወደዚህ ወደዛ መሮጥ ወዲ ልጅ ነበርኩና ከ1 እስከ 8
ሙቀዲራ ትምህርት ቤት ነበር የተማርኩት ከብቶች ምናምን እየጠበቅን እንደዚህ ፈረስም እየጋለብን ነበር ዋው ሰላሌ ፈረስ ታወቃል አይደል የሰላሌ ፈረስ ይባላል አዎ ይታወቃል በፈረስ ግልባ ላይ ጎበዝ ነበር በጣም አረተው የምር እኔ ያው የትም ቦታ ቢሆን በፈረስ እንትን ማለት ይችላል በጣም ኤክስፒሪያንስ አለኝ ምገርም ለማዘር ደግሞ እንደዛ ቤት ውስጥ የሚሰራ አለ አይደለም የቤት ውስጥ ስራ ሴት ልጅ አልነበረችም አንድ ሴት ልጅ ነበረች እኔ የተወለጀ ትንሽ ህፃን ሆኜ ነው ያገባኝ የሷን ሰርግ ሁሉ አላውቅም እኔ ኦኬ ስለዚህ ቤት ውስጥ እህቴም እናቴም ሁሉ ነገር የኔ እናት ናች ስለዚህ ቡና ያፈላው ሳገባ ትሄዳለች አሁን ታይኛል ምናምን ከገበያ ከፊቼ ከተማ ስትመጣ አንድ ሰዓት ከተኩል ትሄዳለች ስትሪም ተሸክማ ስትመጣም ተሸክማ ነው ያው እንደ ማንኛውም እናታቸው ስለዚህ እኔ 10 ይወጣለው ማዘር ለማየት ቡናን እንትን አድርሼ ቡና ፍልተ ምናምን እየጠበካቸው ቡና ካፈላሁት በኋላ መጣች አልመጣችም ቡና ወጥ ሰርቼ ቤት አጠራርጌ እሷ ስትመጣ የቡና ጭስ እንደዚህ ያየችው በቃ የሚሰማት ደስታ በቃ መቼም አረሳም ምድር ላይ እስካለው ድረስ በጣም ትደሰታለች እረፍት ታገኛለች ማለት ነው እና እንደዛ ነው 12 ሳልደርስ በፊት 11ኛ አቋርጬ ነበር እንትን ነው ታውቃለህ እኔ ፈረስ መጋለብ አመሰግናለሁ እሺ ፈረስ መጋለብ እንደ ሱስ ሆኖብኝ ነበር ይምር እስከ ሱስ እስከ መድረስ አዎ እንደ አንጋዋም እኮ መንገድ ላይ እንኳን ሁላ እናድራለን እኮ ሩቅ ቦታ ሄደን ልንጋለብ እዛ ሩቅ ቦታ ሄደን ይመሽና ለሊት በቃ ሲሆንብን ሌላ የጓደኞቻችን ቤት ምናምን እናድራለን ለዛ አንድ አመት ከ11ኛ ክፍል አቋረጥኩ በፈረስ ምክንያት በፈረስ ምክንያት ያው የሰው ልጅ ያደገበት ቦታ አይደለም የሚመስል ያው እኔ ያየሁት ያደግኩት እሱ ነው እንጂ 11ኛ ክፍል ሲያቋርጥ እኔ በቃ ትምህርትም ጠልቼ ነበር እስከ መጨረሻ በቃ በዛ መቀጠል ነበር በፈረስ እኛ ጋር ፈረስ የሚጋልብ ሰው ታዋቂ ነው ጀግና ነው አባቴ በሰውም ምክር አገኘ እሱም በቃ የኔ ሁኔታ አየ ፈረስ ካልተሸጠ ልጅ አይማርም ማለት እኔ ከተማቼ ሲማር ፈረሱ ተሽጦ ተበቀ ባንተ ምክንያት ፈረሱ ተሸጠ ምክንያት ማለት በስ ምን አልክ ሲመጣ አዘንኩኝ ያለቀስኩኝ ቢያንስ ማለት ነው የምሬ ነው ያፈረሰውን አይኔ ውስጥ ያለና አስታውሳለሁ ሲሸጥ እንኳን እንደ አለ አይደለም ቻው ብዬ ሁላ ይመስልኛል አይቼ በቃ እንትን ቢል ይመስልኛል በተሰናበት እንደዛ ቻንስ እንኳን ሳላገኝ እኔ ሲመለስ ሽምቡራ ሁሌ ይበላል ፈረስ እሺ ሽምቡራ እሺት እንደዚህ ከምሬኑ ነው የምናመጣው እንደዛ በቃ እየበላ ነው የሚያድር ሲያመጣ የለም ፈረሱ እየጠበቁ የለም አረ ለምንድን ነው የማይመጣ ፈረሱ ዛሬ ሲል እና እናቴ ነገረችኝ እንደዚህ ያይችና ፈረሱ እንደተሸጠ ሰማሁት በቃ ዘንኩ አለቀስኩ በቃ ያኔ ፋዘር ትልቁ የኔ ጠላት እንደሆነ ነው ተሰማኝ ፋዘር እንዴት ይሸጣል በቃ አለ አይደለም ፋዘር እኔ አከብራለሁ ፈራለሁ ፋዘር ትንሽ ከተናደደ አይምርኝ በውስጤ ያለቀስኩ ተናደርኩ ሁሉ ነገር ተሰማኝ እንጂ ለፋዘር የሆነ መስመጽት ግን አልችልም በልብ ግን ፋዘር የኔ ጠላት እንደሆነ ምናምን ተሰማኝ በጣም አታችድ ነበር በጣም ከልብ ነው በቃ ደስ የሚልኝ የሚያስደስትኝ ነገርና ፈረሱ ከተሸጠ በኋላ እኔ ላም ሞተች በጣም ትልቅ ላም ነበረች ያው ብዙ ቤተሰብ የምታስተዳድር ላም ነበረች ድሮ ሰው ደግሞ አለ አይደለም የሆነ ነገር ሲያደርግ በሱ ያምናል ገድ ያልሆነልኝ ምናምን ነገር ከዛ ፋዘር አዘኔ ይቅርታም ጠይቀኝ እኔም ደግሞ አይዞህ አልኩት ፋዘር ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አዲስ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። በጣም ጥሩ መቼና እንዴት ተገናኛችሁት? በምን አይነት መንገድ ነው? እኔም እንደሱ 12ኛ ክፍል ስጨርስ
ሰመራ ዩኒቨርሲቲ ደረሰኝ። ዩኒቨርሲቲ? አዎ። እሺ። እንደነገርኩህ እኔ በጣም ፈሪ ነኝ። እውነት ሲሲ መሰክርልኛል ብዬ አስባለሁ። ፈራለሁና በቃ አንደኛ ዩኒቨርሲቲ ስትገባ ደግሞ ኃላፊነት ነገር አለ። የሆነ ነገር ጎረቤት ምናምን ድግስ ይደገሳል ወደ ግቢ ስትገባ። አዎ። እና በቃ አዎ፣ በቃ ኃላፊነት አለ። ፊዚክስ ደግሞ ከባድ ነው። ፊዚክስ ዲፓርትመንት? አዎ። እሺ። ሁለታችንም አንድ ክላስ ደረሰን። ሁለታችሁም አንድ ክላስ ፊዚክስ ዲፓርትመንት? እሺ። ከዛ ሰውኔ ቀና ብያ ላይም ሲጀመር ጭራሽ ማን ይኑር አስተማሪዎች ራሱ እዚህ ክላስ ነሽ እንደ ይሉኛል። ለምን ኮርነር አለሽ ቁጭ ነው በቃ። ቢገባኝም ባይገባኝም ያው እነሱ ከተማሪዎች ጋር ከጓደኞች ጋር ያስጠናናል። ቀን ተማሪ ማታ ሌክቸር ማርከር ይሰጠውና ማለት ነው። ቀን አብራችሁ ትማራላችሁ፣ ማታ ተማሪዎች እሱ ያስጠናል። ከዛ እንግዲህ እየዋለ እያደረ ተነካ መሰል ሲሳይማ እንዴት እንደተነካ ያው ራሱ ይነግረናል። በጣም አነባለሁ ነበር እኔ ያኔ። የሚገርም እኔ ጥሩ ውጤት ለማምጣት አይደለም እንዳልባረር ነው መጀመሪያ። አዎ ለምን መሰለኝ እኔ ዩኒቨርሲቲ ገብቼ ዲግሪ ይዤ መውጣት ብቻ ነው እንጂ ሰው ዳይሬክሽን አልሰጠኝም። ጥሩ ውጤት ማምጣት አለብኝ ምናምን ሁሉ አላውቅም ነበር እና አነባለሁ። ክላስ ውስጥ እንግዲህ እየተዋወቅን መጣ ነው። የመጀመሪያ ዓመት እንኳን አንተዋወቅም። አንድ ክላስ አላችሁ? አንድ ክላስ ብንሆንም ያኔ አብረን እናነባለን እንላለን። እንደዚህ ብዙ ሪሌሽናችን ያኔ ያክል አልነበረ። ሳም በቃ እንዳለችው አታውራ ምናምን ዝምተኛ ነበረች። እኔም ደግሞ ትንሽ ገጠር ልጅ ስለሆንኩኝ ብዙም አይደለሁም እንደዚህ አይነት ነገር ላይ አክቲቭ አይደለሁም። ግን ከትምህርት ውስጥ ውጪ እሷን ማየት ጀመርኩኝ። ዝምተኛ ነች፣ የምታደርግ ሁሉ ነገር ትክክለኛ እሷን የሚገልጽ ነገር ብቻ ነው። እኔ ብቻ አይደለም ብዙ ሰው ነው እሷን እንትን የሚሉ። በጣም የምር ነው። እኔ ብዙ ሰው ያው ቻንስ ሆኖ ነው እንጂ በጣም በብዙ ሰው ትወደዳለች ሰላም። ያኔ እኔም መጠየቅ እንዳለብኝ ውስጤን እየገባች እያንኳኳች መጣች። ከዛ ቆይ ለምንድን ነው ዛሬ ማታ ቶሎ አልደረሰም እያልኩኝ ለማስጠናት ሁሌ በቃ እኔ በደንብ ያጥናለሁ። እሷ ጋር ሲደርስ እንዳላፍር። አዎ የምር በጣም አነባለሁ። ሰው ሲያፈቅር እኮ ትምህርት እንደውም ይረሳል። እኔ ከባድ ተማሪ ሆንኩኝ ስታፈቅር። አዎ ለምን ሁሌ በቃ እኔ ጓደኞቼ 7 ሰዓት እስከ 9 ሰዓት አካባቢ ቢያንስ የምንተኛበት ሰዓት ነበር። እኔ አልተኛም። ለምን ማታ እሷ አለች ደግሞ ፊዚክስ እንደዚህ ዲፊኒሽኖቹ ፎርሙላቸው ሾው ይበዛልና ማታ እንደምን ብዬ አንድ ቦታ ተሳስቼ ከሆነ እሷ እንደዛ አታስብም እኮ ያኔ እኔ ለራሴ ነው። ስለዚህ ለፈተናም ደግሞ ይሄ አንብቢ በቃ እሷ ጋር ያለ የኔ ወረቀት ቢደመር ስንት መጽሐፍ ኖት ያወጣ ሰጣታለሁ። አዎ ሁሌ በቃ ሰጣታለሁ። እና ጎበዝ ሆንክ በጣም ማለት ነው እሷን ለማስጠናት ስትል። አዎ ሰቃይ ሆንኩኝ። ጥሩ ውጤት ከዛ በኋላ ውጤት እየጨመረ ሰው አፍቅሮ ይባረራል። አንተ አፍቅረ ሰቃይ ሆንክ። የምሬ ነው። ያላሰብኩት ነገር ነው። የሚገርም አሁን 4 አካባቢ ነው የኔ ነጥብ ያኔ ማለት ነው። በቃ ልጅ ጎበዝ ነው የምትል ነገር እንደዛ ያለ ቀጠል። ትልቁ ችግር ደግሞ አማርኛ ነበር ያኔ። ኦኬ አትችልም ማውራት አንተ? አትችልም። የሚገርም ዩኒቨርሲቲ ከመግባቴ በፊት ሰላም ናችሁ እንዴት ናችሁ ብዬ አላወራም። ለምን መሰለኝ የሆነ ስህተት ካወራሁት ብዬ ራሴን አሳመንኩት። በሳሳት ሲያል አዎ አሁን ስናጠና በእንግሊዘኛ እንደዚህ አማርኛም ደግሞ ልክ ይሁን አይሁን ያው ስለሚታወቅ አቅም ብሎ ስለሚያውቁት ብዙም እየሳቁ ምን እያሉ እንዴት ሊጠይቃት ለአንድ ሰው ደግሞ ፍቅር ሲኖርክ አገላለጹ እንትን ካልሆነ ከባድ ነው። የፍቅር ቋንቋ ቃላት። አዎ እኔ ከውስጤ በኦሮምኛ ድብን አድርጎ እሷ ጋር በኦሮምኛ እሷ ጋር ሆኜ በደንብ ቢያወራ ይወጣልኛል። እሷ ደግሞ አሰማም። ኦሮምኛ አሰማ።
አማርኛ ሰው የሚያሰማው አልሰማም። ምን ተሻለ በእናትህ። እያወራን እሷም በእርግጥ ጸባይንም እንደዚህ ያወቀች የተዋወቅን በግሩፕ እየሆነ ነገር በእኔ ነሳ ሌላ ሰው አንድ ሁለት እየሆነ መጣ። ለምን በቅርባችን ስልክም ስላለኑ እንደዚህ እናጤና ምናምን ለሌሎቹ ሳንነግር እንደዚህ እንገናኛለን። የሚገርም 2010 ዩኒቨርሲቲ የገባን 2009 ነበር። 2010 ሙሉ አመቱን ማለት ይችላለኝ ሳልጠይቃት ሙሉ አመቱን የሚገርም ጓደኞቼም ያውቃሉና ዛሬ ጨርሼ እመጣለሁ ለሰራም ነገራትና በቃ ማታ ሰርፕራይዝ ነው ብዬ ነው ከነሱ ሲወጣ ዶርም ሰርፕራይዝ አለ ጠብቁ። አዎ የጎንደር ጓደኛዬ ነበር። እነሱ እኛ ጋር ስለሚያጥኑት ዛሬ እናንተ ብቻ አጥኑት እኛ እንቀራለን ብሎ ይቀራሉ። እኛ አብረና ሁለታችሁ ብቻ ቢያጠኑም እኛን ትቶ ሌላ ቦታ ከኛ ራቅ ብሎ ያጥኑ ነበርና እኔ ሳጋ እጄ ያነበብን ቆይቴ ማታ ሲሆን በቃ የሆነ ቃል ላወጣ ልተው ምናምን ነገር አለ ድንገላል። አዎ እኔ አዎ ምናምን እስከ ዶርም ስንሄድ በእርግጥ እንትን የለም የኔ አማርኛ ብዙ አይደለም። በአንድ ቃል ብዙ ርቀት እንሄዳለን። እስከ የሴቶች ዶርም በር ለብቻ አለ፣ እስከዛ እንሄዳለን። በቃ ቻው እስከምንባባል እሷ ቆመ ነው እንግዲህ የሚታይ። እኔ ያንን ወንድ ነው ማውራት ያለብኝ። አዎ ያንን ለማውጣት እየሞከርኩ እያሰብኩ ነው። በቃ ቻው እላታለሁ። በየቀኑ ስለምንገናኝ ተሰቃየሁት ጋር ማለት ዶርማ ድረስ ከሸኘት አንድ ቃል ብቻ ነው የምታወጣው አንተ? አዎ አንድ ቃል የተወሰነ ቃል ነው ብቻ። ጓደኞችም በቃ ተስፋ ቆረጡ። ተው አንተ ጠይቅኝ በቃ በአንተ ተስፋ እናደርግና እኛ በቃ ሳምሬኑ ለአንተ እንጠይቃለን። ለምን እነሱ አሁን ከሄዱት ዳይሬክትሊ ነው ለሳ የሚነግሩት። እሷ ደግሞ እንደዚህ አባብያውት ምናምን ካልሆነ ትደነግጣለች። አውቃታለሁ እንጂ እንደዚህ መጥፎ ቃል ከሷ አፍ ስለማይወጣ እንደዚህ አይነት ነገር ስለማታውቅ አስቢ እሷ መልስ ገምታለች። አይ ታውት እኔ ቀስ ብዬ እንደምንም ብዬ ጊዜ ይውሰድና ብቻ ያድር እንጂ የሆነ ቀን እንደሚሆን አውቃለሁ። ታውት ከሄዳችሁ አስቀይማችሁ ብቻ ሌላ ነገር ወደ እኔ እንዳታመጡት እኔ በራሴ ጠይቃለሁ። ብቻ 2010 መጨረሻ ላይ እንደምንም ብዬ እንግዲህ ትልቅ ግብዳውን ቃል አወጣሁት። ግብዳውን ቃል ምንድን ነው? ወዳለሁ አልኳት። ምን አልክኝ አለች። ወዳለሁ እንደዛ በአንዴ ቃል ወጣልኝ። እሷ ደግሞ ደነገጠች። አሁን ሆኜ ሲያስታውስ ምን እንደሚሰማት ለእኔም ለሳ በጣም ግልጽ ይሆንልኛል። አሁን ሴት ልጅ ነች እንደዚህ አታውቅም ምናምን በቃ የሆነ ነገር አነጋገርም አላውቅም እኔ አማርኛም ከየት ይምጣልኝ። ለዚህ ነው የፈለግኝ ቻው ብላ እኔ እንድታኝ ሄደች ወደ ዶርም። ለዚህ ነው የፈለግኝ። ጥሩ ሙድ ላይ አልነበርኩም። ከዛ በኋላ እሷን አገኛታለሁ ብዬ አልጠበቅኩም። እሷውን በቃል የምትገኝ ልጅ ስለነበረች አስቀየምካት ብዬ ስላሰብኩ ቢያንስ እስከ 1 ወር እንደዛ በኋላ አልተገናኛችሁም? ክላስ ውስጥ እንገናኛለን። እዛ የምናነብ ቦታ እንገናኝ። እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቭል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ። ወይ ግን ከዛ በፊት ምናልባት እዚህ ጋር ሰላም አንቺ እንዴት ነው እንግዲህ ኦልሞስት 1 ዓመት ምናምን በላይ አብራችሁ ጊዜ ታሳልፋላችሁ። መቀራረቡ አለ። አንቺ ጋር የነበረ ስሜት ነበር? በኋላ ሲጠይቅሽ ይሄ ቃል ሲወጣ ምን አልሽ? ምን መሰለህ እኔ አልጠበቅኩም። ቅድም እንደጀመርኩልህ ዩኒቨርሲቲ ሲባል ኃላፊነት አለ።
ድግስ ሰፈር ሰው ደግሶ ሸኝቶ አዎ እንዴ በባረርሳ በቃ ያለ አይምሮ ላይ ልክ ሲስ እንደገለጸው ተመርቆ ብቻ ማይሄድ ለኛ ኮርሱም ትንሽ እኔ ደግሞ ያን ያህል ራሱን ለማውጣት የሚፍጨረጨር ተማሪ እንጂ ጎበዝ ተማሪ አይደለምና ሁሌም በቃ እኔ የምፈልግ በዛ ዳይሬክሽን ነው እንጂ አንድም ቀን ለራሴም ቃል ነበረኝ ግን እንግዲህ እግዚአብሔር ይፈቅረው ነው የሚሆን እንጂ ምን አይነት ቃል ዩኒቨርሲቲ ሄዶ አፍቅሮ ተባሮ ምናምን ይባላል በቃ እንደዚህ አይነት ነገር አደራህን በቃ ያው ትንሽ ወደ ገጠርም ስላደግኩኝ ቤተሰብ ትንሽ ካርድ ነው በቃ ሰው አደራህን አምላኬ በቃ እንዳተሳስበኝ ያልኩኝ እኔ ፍቅር አይሰራም እውነት ለምን ከባድ ነው ኃላፊነት ከባድ ነው አንደኛ የመጀመሪያም ልጅ ስለሆንኩ የሆነ ነገር ይሰማሃል ባንተ እንትን ልጆቹ መሄድ መቻል አለባቸው በኔ ፈር ማለት ነው ከዛ በቃ እያነበብን ልክ እንዳለው በርግጥ በቃ ሾርት ኖት የሚሰጠኛል በፍጹም ትዝ አይለኝም እኔ እንደዚህ አይነት ወርድ ያመጣል ብዬ በፍጹም ካንቱ ነው እኔ የለፋውት ነበር የምር ሲስ በጣም ጥሩ ሰው ነው ያኔ በቃ መጥፎ ቃል አይበ በጣም ከአፉ ማለት ነው እኔ የሆነ ቀን ከአይምሮ የማይጠፋ ነገር የሆነ ጓደኛው አለና የሆነ ሰው ሲሳደብ ሰማ እሱ ማለት ነው ከዛ አትሳደብ ሰው አይሰደብም እንደዚህ ያለ ማለት ነው እንደዚህ አይነት አማርኛ አይደለም ግን እኔ እረዳዋለሁ አንቺ ተረዳሽ በውስጥ የተቀመጠ ያ ነገር ያም ሆኖ ግን ማለት ጸባዩን ወደድኩት እንጂ እንደዚህ አይነት ነገር ያመጣል ብዬ አላሰብኩም ልክ እንደዚህ ሲል ሰው ዩኒቨርሲቲ ላይ ይባላል ደግሞ እንደዚህ ላስጠናሽ በሚውድ ይባላል ለዚህ ነው እንዲያልኩ ነው በጣም የተናደድኩኝ አልጠበቅኩም ይሁን የማጠብቀው ነገር በማጠብቀው ዳይሬክሽን ሲመጣ እንግዲህ ስሜቱን መረዳት ቀላል ነው ያስባለውና በጣም ተናደድኩ ብዙ ቀን ተለያይተን ቆየን ሳንገናኝ አንድ ወር ምናምን ክላስ ውስጥ ይመጣል ግን ቀና በየላዩ ማየት ራሱ አልፈልግም ከባድ ነው እናንተ አንድ ክላስ ናችሁ መለየት አትሊስት መታየታችሁ ግድ ነው ከኋላ ላይ ነው የሚቀመጠው እኔ ፊት ነው የምቀመጠው እሺ ከሩቅ ሲመጣ ይዋል በቃ እንደዚህ ቀና አላለም ሲጀምር እሺ ካለፈ በኋላ በቃ ቀና አላለም እኔ ያሳለኝ በደም ተናይታት ምታልፈው አይ ከኋላ ስለሚቀመጥ እኔ ጀርባታ እሺ ከዛ የሆነች ጓደኛ ያለችና እንግዲህ የሞተ ነው ቃሉን የማይቀይር በቃ ማሰብ ጀመርኩ ከሆነ ታይም በኋላ አረታይ እውነት እሺ የሆነች ጓደኛ ያለችና ግን ይሄ ልጅ አዎ እንደዚህ ያለኝ ሰላምስ እኮ ለትዳር ከሆነ ጥሩ ሰው ነው አለች ኦኬ አይ ሲጀመር የግቢ ላይ የሚባል ነገር እኔም አላስበው ሲቀጥል ደግሞ በቃ ቢሆንስ አልኩኝ አንደኛ አመታቱ እየተገባደደ ነው የዩኒቨርሲቲው ሁለተኛ ያው አብረንም ስለምናነብ ያለው ውጤት ለግራጁዌሽን እንደሚያበቃ ከዛ በቃ ያቺ ወርድ መጣች ነው ታውቃለህ በቃ ያ ደግነት የሆነ ውስጥ እየረበሸ ይመጣል ማሰብ ጀመር ስለሱ ጥሩ ነገሮች ቢሆንስ አሁን ከሲሳይ ጋር አብረን የሆነ ሳልኩ በቃ የሆነ ነገር ታውቃለህ ከዛ በቃ ሰናግራችሁ ልጆችም አይ ጥሩ ሰው እኮ ነው ምናምን ነው እየወደድኩት መጣ ማለት ነው በውስጤ ከዛ የሆነ ቀን የሆነ ካፌ ጓደኞቹ ጋር ቁጭ ብሏል እሱ የጀመረው ወሬውን ማለት ነው አሁን መቀጠል ትችላለህ ከብዙ ቆይታ በኋላ እንደዛ ካፌ ከጓደኞቼ ጋር ሄጄ እዛ ሻይ ቡና እያልን እሷም ደግሞ ከሴቶች ዶር መጣች እሺ አየዋትና በቃ ይቅርታ መጠየቅ እንዳለብኝ ተሰማኝ እሺ ትልቅ ጥፋት ነው ለኔ ታውቃለህ ያው አዘንኩ እኔ እንደ ጥፋት ነው የቆጠረው አዎ እንደ ጥፋት ነው ለምን እሷም ማጣት አልፈልጋት እንደምንም ብዬ ያው ይቅርታ ለመጠየቅ ተዘጋጀሁት አንዴ ያናገረኝ አልኳት ባለፈው እንደዛ አላሰብኩም ነበር እኔ ያው ስለጠየቅኩሽ ይቅርታን እንድታደርግልኝ ነው ከዚህ በኋላ አልጠይቅሽም እንደማለት ነገር ያው እንትኑን አውቃለሁ እንጂ አማርኛ ወደዚህ ወደዛ ያለ ነው በጣም ያኔ ከዛ እሺ እናውራ አልኳት እነሷ የሆነ ጥያቄ ልጠይቅ አለችኝ እሺ በደስታ አልኳት አንተ ለዩኒቨርሲቲ ላይፍ ነው ለህይወት ነው እኔን ፈለግከኝ ትልቅ ጥያቄ ጠየቀች እኔ ወዲያው የምን የዩኒቨርሲቲ ላይፍ ነው አንቺ በቃ የነፍሴን ባላደራ በቃ ምድር ላይ እስካለው ድረስ እንድትሆኝልኝ ነው ፈለግኩልሽ አልኳትና እሺ በጣም ደስ አላት የሆነ ሳቀ ነገር እንደዚህ ስላል ሳቃለች እሷም ስለኔ በጣም እየተረዳች መጣች እኮ ወደኔ ዓለም እየተቀላቀለች ነው በራሷ እንግዲህ እሷም ደስ አለች በቃ እሺ አለች ከዛ በቃ እንደዚህ ቅፍ አደረኳት
ምን ልበል እኔ ድሮ ፈረስ ጋልባለሁ አላልኩም? እንደዛ ነው ወደ ቤት ሮጬ ተመለስኩት። በምን ስፒድ ሮጬ እንደተመለስኩት ደስ ብሎኝ በቃ ይሁን ከኔ የተነሳ ነገር አለ አይደለ ፍሪደም አገኘሁ። በቃ ማታ ማንበብ ጀመር። እንደዛው ቀጠል። አማርኛ አለ አይደለ ለሷ ምንም የኔ አማርኛ አይከብዳት ምን ማለት እንደፈለኩ ታውቃለች። በቃ ብቻ እንደዛ ያለ ትምህርታችን ቀጠል። በስማ እንዴት ነበር የፍቅር ህይወትና ግቢ? እንደነገርኩ ቅድም በጣም ፈሪ ሰው ነበርኩ የእውነት። እኔ ግን ሳይንስ ፍቅር ግን በጣም ደፋር ሆኛለሁ። ሱስታ ፍቅር? አዎ። እሺ የምር ቅይር ነው ያልሽው እንዴ? እኔ ሰው ቀና ብዬ ማየት እፈራለሁ አልኳ። እሺ በቃ እኔ እሱ ፊት ለፊት ነው የምቀመጠው ከኋላ ነው የሚመጣውና መጀመሪያ ያን ጥያቄ ጠይቆኝ ሲገባ ላለማየት የምፈልግ ሰው ማለት ነው። ክላስ ቅር እንዴት ውስጤ እንደሚረብሽ የእውነት በጣም ነው ቅር የሚለኝ። በቃ ልክ ሲመጣ ማለት ነው የሆነ ውስጤ የሆነ ነገር ችስስ የሚል አይነት ነገር የለም ወይ ብዬ በቃ ተረጋግቼ ቁጭ እላለሁ። በቃ እስኪመጣ እንዲህ በቃ እናቷ የቀረችባት ህፃን አይነት ነገር የለም። በቃ ጓጓለሁ እንደዚህ እያደረኩ ነው የማይበሩና በቃ ሲመጣ ደስ ይለኛል። ከኋላ ነው የሚቀመጥ አብረን እናሳልፋለን። ግን ምን አለ መሰለህ በእርግጥ አስፈቅጃለሁ እኔ ግን እሱንም እሺ ስለው የሆነ የፋዘር ያክስትር ሌክቸር አለ እዛ። አዎ ጠየቅኩት እንደዚህ አዎ አይ በፊት ነው እሺ ሳለ ነው ያናገርኩት። ችግር የለውም በቃ ለቤተሰብም እሱ ኃላፊነት እንደሚወስድ ግን ቃቃ ጨዋታ እንዳይሆን ለትክክለኛ ህይወት ከሆነ ችግር የለም ህፃን አይደለሽ ምናምን አለኝ። ደስ አለኝ በጣም። ለምን ኃላፊነቱን በቃ ለቤተሰብ እሱ ደስ አለኝ በቃ። እንደዚህ አብረን ብዙም ፍርሃት አለ ታውቃለህ። በቃ ትንሽ እሱናንም የተለያየም እንትን ስለሆነ በጓደኞቹም ትንሽ በጓደኞቼ የሆነ ነገር አለ ክፍተት አለ። አብረን ስንወጣ ስንገባ የአካባቢ ልጆች ምናምን ትንሽ ከባድ ነው። እሱም ባንቺ በኩል አዎ በጣም ከባድ ነው እና ብዙም ፍሪደም አናገኝም ለማንበብ ልክ ካልሆነ የአካባቢ ስለመጣች አዎ በጣም እና ደስ አይላቸውም። ብዙ ጊዜ ያው አልፎ ነው ለመዝናናት እንጂ ከማንበብ ውጭ ያን ያክል ብዙም እንትን አንልም እናሳልፍም። ከባድ ነው በጣም የሚገርም ነው። ሲስ ክላስ ውስጥ ምናምን ምን አስተማሪዎቹ ያውቁ ነበር? ተማሪዎቹ አወቁ? ምን አይነት አጋጣሚዎች ነበሩ? አዎ እኛ እኮ ግቢ ውስጥ ፌመስ ነን። ፌመስ ሆናችሁ ከዛ? አዎ አሁን መጀመሪያ ፌመስ የሆንበት ምክንያት ማለት እኔ ጨፈራ ነበር። የብሔር ብሔረሰቦች እንጨፍራለን እንጫወታለን ነበር። ያው ጉዳን ስለምታውቅ ነው ላወራው ነውና ዲፓርትመንት ሄድ ትልቅ ሰው ናቸው። በጣም ምን ልበል የሚፈሩት እንደዚህ ትልቅ ሰው ስለሆነ አይደለም እሳቸው ጋር እየጨፈርኩኝ ነበር። እሺ ቦርሳ ተሸለምኩ እኔ ክብር ተሰጣኝ። እሳቸው ጋር እየጨፈርኩኝ እሷ መጣች ተነስታ። እሺ እንዴት አሁን ፈሬና አይደለችም አስበኝ ላይ ዛን እንዴ ነው አይገርም። አሁን ቪዲዮ አለኝ እግዚአብሔር አስቀምጬ ነው። አዎ ቪዲዮ ለእናንተ እንትን ይላል። ከዛ ዲፓርትመንት ሄድ ጋር እየጨፈርኩኝ እሳቸውን ብቻቸው ትቼ ወደ እሷ እየሮጥኩኝ ወዲያው እኮ ነው እና የተገኙት ተማሪዎች ሁሉ ያሉ እየሳቁ ነው እኔ እና እሷን የሚያውቁት። አስብ እሷ እኔ ጋር በመደረሱ እኔ ትልቅ ሰው ትቼ እየሮጥኩኝ ሄድኩና እሷ ደግሞ እኔ ጋር ጨፍራውላ ሌላ ሰው ጋር ጓደኞቼ ጋር መጨፈር ስትሄድ እኔ አሁን እሷን ተከታትዬ እኔ አላቅም እኮ ያን ቪዲዮ ስለቀረጹኝ ነው። ከቪዲዮ አንተ በቃ ስሜት ውስጥ ነው። አዎ እኔ አላቅም አሁን እኔ ነኝ እንደዚህ ያደረኩት ብዬ ሳስብ በጣም ከባድ ነበር። ምንድነው በእናትሽ ያሳቀሽ? አይ ሁኔታው ታስቦ ይገርመኛል በጣም። መጀመሪያ ችግር የለውም ይምጣ እንጨፍር፣ ግን በኋላ እኔ ሴቶቹ ጋር ወደዛ ያለ ጨፍር ሲሄድ እየተከተለኝ ይመጣል ማለት ነው። እኔ ዛሬም ሳይወስቃለሁ ነው በቃ አንቺ ነው የሚከተለው። አዎ ከኋላ ይመጣል ለካ እኔ እሷ አላወቀችም። እሺ እና በጣም የሚገርም ቀን ነበረ። እኔ ምንድነው ሙዚቃ ነበረ እኔ ማላሳይሽ ምናምን የጎጃ ሙዚቃ እሺ እሱ ሲከፈት እንግዲህ ሲሳይም እዚህ ያጨፍራል። እኔ እንዴት እንደድኩ አላውቅም። በኋላ እንዴት ልመለስ ያው መጣች ፊዚክስ ያሙን የተለያየ ቻርጅ ሲሆን ይሳሳባል ይባላል አይደል? ፍቅራችን እንደዛ ሆኖ እና አሁን እሷም አይነፋር ነች እንዴ መጣችስ የፍቅር ጉልበት ይሄን ያክል ይውራ
እና ክላስ ውስጥ እየተማርን እንደዚህ እኔ ያው ሌክቸሮቹን ብዙ ጥያቄ አመላልሰው ሲጠይቁ አስተማሪዎቹ ደስ አይለኝም ነበር። ማንን? እሷን እንደዛ አስተማሪዎች ጠይቋት ስትጠየቅና አንዴ መልሳ ሁለተኛ ላይ ምናምን እየተጨነቀች ነው ብዬ ስለሚያስበው አለ አንዳንዴ ሳታውቂ የሆነ ነገር ታደርጋለች። ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አዲስ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት አስታውሳለሁ። አንድ ጊዜም ሌክቸር ክላስ ውስጥ እንደዚህ ጥያቄ ጠየቃትና አንዴ መለሰች፣ ሁለተኛ መለሰች። በእርግጥ ማምሮኝ ስላለው ተማሪን ጥያቄ ሲጠይቅ በደንብ እንዲያውቅ ምን ያክል ተረዳ የሚል አንዴ ጊዜ ስለመለሰ ብቻ አይተው ደጋግሞ በቃ ያ ጥያቄ ቦታውን እስኪያገኝ ድረስ ሊሄድ ይችላል። እንግዲህ ሳላቅ መልሱ ይሄ ነው አልኩት። እንደዚህ ለምንድን ነው እንደዚህም በቃ የምታስጨናንቀው ማለት ነገር ሳላቅ ነው በቃ የሆነ ፓወር አለ በቃ እሷ ስትጠይቅ እስከዚህ በቃ ወይኔ በጣም በቲፒካል አፍቃሪ ነው። በጣም ቻሌንጁም ደግሞ አለ። ስታፈቅር ብዙ ቻሌንጅ አለ። ለምሳሌ እኔ አሁን ኦሮምኛ ተናጋሪ ሆኜ አማርኛ ተናጋሪ ስትሆን በደንብ እንኳን ማውራት አይችልም። ይሄ ወዴት አሁን እስከ መጨረሻ ይሄዳል እንደማለት አለ አይደል? ይቀጥላሉ ይሄ። አዎ በእርግጥ እነኛ ጓደኞቻችን እንደዛ ያሉት ሰዎች ለኛም አስበውናሉ። በእነሱ ጎን በእነሱ አረዳድ ለኛ አስበውናሉ። ያ ነገር ደግሞ እኛ ጋር ተቀባይነት አይኖርም እና በሳ ምክንያት እንደዚህ ያለ የሚገርም የሆነ ጊዜ ሁላ እሱ ልጅ አለ ምናምን ሁላ ተባለች። መጣ እንደዚህ ነው እውነት ነው እንዴ ብላ ጠየቀች። እንዴት ትመልሳለህ? አሁን የዩኒቨርሲቲ ተማሪ ሆነ አንተ የማታውቅ አንተን የማያውቅ ሰው እንደዛ ብሎ ጥረቱን የሚደረግ ጥረት እሷ ደግሞ እኔ ያልኳት ነው እንጂ ከሌላ ውጭ ብዙም ከዛ ወራ ነው ብቻ የሆነ ነገር ማድረግ እንዳለብን ተሰማን። ወደፊት እንደዚህ የሚሉት ሰዎች ለምን እናስተምራቸው? እንደዚህ የሚያወሩ ሰዎች ክፉ ስለሆኑ አይደለም ስለመሰላቸው ወይም ለኛ ስላሰቡት ነው፣ ግን ትክክለኛ ደግሞ አይደለም። እንግዲህ ተሳካ። አሁን እንደዚህ ስንቀመጥ እንግዲህ የብዙ ቢያንስ የሰይጣን ሞራል እናሰባብራለን። እንደዚህ ስንቀመጥ አሰባብረናል የሰይጣን ሞራል ብዬ አስባለሁ። እኛን ለሚያዩ ሰዎች ምን ምሳሌ ወንድምና ወንድም ሲጣላ ደስ የሚያሰኘው ሰይጣን ነው፣ የሚደሰት ሰይጣን ነው። ስለዚህ እንደዚህ ስንቀመጥ ያኔ ሰይጣን እንደዚህ ያደርጋሉ እንደዚህ መሆን አለበት የሚል የሰይጣን መንፈሱ ዜሮ ላይ ደርሳል ማለት ነው ማርሹ። ስለዚህ እግዚአብሔር እንግዲህ ፈቅዶ ያሰብክ ህልም ስትኖር እንዴት ደስ ይላል። ያን እየኖርን ነው እንግዲህ። ያው እንዴት ነበር ቻሌንጅ ባንቺ በኩል? ከባድ ነው። ያው ሰው እንደ አንድ ነገር እንዳረዳዱ ነው የሚረዳውና የሚገርምህ ያኔ እንደውም ዩኒቨርሲቲ ማለት ያው ልጆችም ወጣትነትም ትንሽ ስላለ ነገሮችን ያለ ማስተዋል ሊሆን ይችላል። ግን ስራ ቦታ ራሱ እኔ በጣም ከባድ ነበር እውነት። እኔ ማንንም ሰው ፊቴ ላይ እንዲቆም አልፈልግም። ደግሞ በህይወቴ ማንንም ሰው ጣልቃ እንዲገባ አልፈልግም። ሲሳይን ፎቶ ነው ከበር አድርጌ ስልኬ ላይ የትም ቦታ በሄድ ማለት ነው። ምናልባት ቤተሰቦቼ ላይ ስላላሳወቁ በፊት ጥፍት እስኪያውቁ እና ስራ ቦታ ለምን በቃ እንዴ ምን አንቺ በሞላ ወንድ ምንድን ነው በቃ እንዴ ያደለም ጨዋታው በቃ ሰው መውደድ ፍቅርና የሆነ ሰው መሙላት እኮ ይለያያል። የሆነ ቀልብ ያረፈበት ነገር አለ። በቃ የፈለገ ነገር ቢሆን እኔ አልሰማቸውም፣ ግን
በፊትም ዩኒቨርሲቲ እያለን እሱ እንደዛ አሉኝ ልጅ አለው ሲሉኝ ምናምን ታይ ሰላም አለኝ። ዝም በቃ ችግር የለም እኛ የተሻለ ቦታ ደርሰን እንደዚህ እንደምናስተምራቸው ሚዲያ ላይ ወጣንም። በእርግጥ ያኔ ስለ ሚዲያ ማን ያውቃል? እኔ እንግዲህ ከገጠር ነው የሄድኩት ማንም ብዙም እውቀቱ የለንም። ግን እንደዚህ አይል ነበር ሲሰራ እንደውም ታፔላ ይኖረናል ይላል። በዚህ በለብሳችን የሆነ ታፔላ ይሰራል። አዎ አስተማሪ ይሆናልና ታፔላ ይኖራል ትልቅ ከተማ ላይ ይላልና ከዩኒቨርሲቲ ማለት ስራ ቦታ የሆነች ጓደኛ ያለችና እሷ ጋር ሲሄድ ምናምን ጠብቀው የሆነ ቀን ሊመቱኝ እንደሆነ ቀስ በቀስ አስረዳኋቸው። ገባህ? ወደኔ ያመጣኋቸው ብዙዎች በኋላ ማለት ነው። በቃ ለምን እንደዚህ ታደርጊያለሽ ምናምን ሲሉ አይመለከታችሁም። ማንም ሰው በዚህ ጣልቃ እንዲገባ አልፈልግም። ከዚህ በኋላ ከፊቴ በቃ ማንም በፊቴ እንዳይቆም ምናምን ስላቸው ተነጋገሩ። ሌላ ሰው ከባድ ነው ታውቃለህ። ከጎን የሆነ ነገር ያመጣልና እንደሚጠብቀኝ ምናምን ነገር በሌላ ጊዜ ግን ቀስ እያልኩ እነሱ ነው አመጣዋቸው። ቁጭ ብለን እንደዚህ አወራን። ብዙ ቀን ጠብቀንሻል ምናምን ሊመቱኝ ማለት ነው። በጣም ከባድ ነው ግን ደስ ይለኛል። እኔ በሲስ ምክንያት ብመታ እውነት ብሞትም አይቆጨኝም። ማርያም ይገባዋል እና ከባድ ነው ግን እግዚአብሔር ይመስገን። በጣም መስገን በቃ ለብዙዎች እኮ ምሳሌ አሁን ሁሉም እኮ በቃ አፉን ከፍቶ የሚገርም ታሪክ እየሰማከ ነው። ለብዙዎች ምሳሌ መሆን የሚችል ታሪክ ማለት ነው። በጣም አሪፍ። ግራጁዌሽን እንዴት ነበር? ከዛ በኋላ ግራጁዌት አድርጋችሁ ደግሞ መለየት የሚባል ነገር አለ እንግዲህ መቼም ተመረቃችሁ ደግሞ እንዴት ነው ላይፍ ሊቀጥል ያሰባችሁት? ምንድን ነው የሆነው? ቀኑ ባይሄድ ደስ ይላል ታውቃለህ። እኔ አሁን ተመችቶኛል። እዛ ሙቀቱ ሁሉም ነገር እሷ ስላለች እዛው አስብ ከሰላሌ ተነስቼ አፋር ነው የገባሁት። ሰማራ ከሰላሌ ሰማራ ይኩኝ ዳይሬክት እሷም ጎጃም ነው አገሬ ትላለች። ጎጃም ነው አገሬ ትላለች። እኔ አሁን እሷን ስለወደድኳት ጎጃም እውነት የት እንደሆነ አላውቅም። የት እንደሆነ ጎጃም ይባላል። ምስራቅና ምዕራብ ጎጃም እንደዚህ ከሁለቱም የሆነ ነገር ብቻ ትላለች። ቤት በኩል ነው የምትሄዱት፣ ቤት በኩል ነው የምትገቡት። በሆነ ቦታ እንደዚህ ደንበጫ ወደዛ ያለ ነገር ትነግረኛለች። እኔ የት አውቃለሁኝና የኔም ሰላሌ ነው እያልኳት እሷ መታገኝ ፍቺን አታውቅም። በዛ እኮ ነው የተረፈው። ማወቅና መኪና ውስጥ ነው ማለፍ እና አስቢ የምሬ ነው። በቃ እኛ ስልክ ነው አሁን እኔ ስልክ ቢጠፋ እሷ ቢጠፋ እሷን አላገኛት፣ እሷም እኔን ልታገኘኛት አትችልም። እኔም ስራ ተመደብኩኝ፣ እሷም ደግሞ ስራ አገኘች። ደቡብ ክልል ጉራጌ እኔ ዝዋይ መቂ ነበርኩኝ መጀመሪያ። እንደዛ እየሰራ ነው እያለ ነው እንግዲህ እሷ የመጀመሪያ ልጅ ናት። ለቤተሰብ ትልቅ ክብር አላት። በስነ ስርዓት ነው ያደገች። ጥያቄያችን ውላችን ደግሞ ዩኒቨርሲቲ ውስጥ ነው እንደጨረስን ቤተሰብ እናሳውቃለን። ሽምግልና ያኔ ፕሮግራም እያደረግን ፕሮፖዛል እያዘጋጀን ነበርና በቃ ሀብታም ሆነ ነው እንደዚህ ሰው ሁሉም ሰው ህልም አለ አይደለም? አዎ ሀብታም ሆነ የማይመኝ ሰው የለም። ግን እኛ ሀብታም ሆነ ነው በቃ ዳ እናግዛለን፣ ከዳ ጋር ባል ምናምን እናሳልፋለን ምናምን በቃ እናወራለን እንደዛ። እሺ ስንወጣ የተለያየ ፕላኔት ላይ እንዳለ ሰው ነው ያን ሰመራ ሆነ ያወራነው ፕላኔት እና ይሄ ጁፒተር ይሁን ብቻ እና እንዳወራሉ በቃሌ ልንፈጽም አልቻለም። ሽምግልና ባሰባችሁት ያኔ ስራ ሳትገባ በፊት ነበር በእርግጥ እየጠየቀ አንተ ነህ ቀድመህ የገባኸው? እሷ ነች። እኔም ደግሞ እንትን እየተማርኩ ነበር ፔዳ ያኔ ማለት ነው። ፔዳ አንድ ዓመት አይደለም አዲስ አበባ የተማርኩኝ ብቻ ፔዳ እየተማርኩኝ እኔ እንትን ዝዋይም እያስተማርኩኝ ነበር። አንቺ አልገባሽም አይደለም? አልገባሁም። ተቀድማለሁ እኮ ልክ እኔ ነኝ ቅድማ የገባሁት። ፔዳ እየተማርኩኝ ፔዳይን ሳልጨርስ ስራ አገኘሁት። አዳማ ሄጄ ተወዳድሬ ዝዋይ መደቡኝ። እሺ አሁን ከእንግዲህ ሽምግልና ይላክ ምናምን እያለችኝ በቃ የሷ ፍላጎት ያኔ በቃ ሙሉ በሙሉ እሱን እየጠበቀች ነው።
ቤተሰብ ማስደሰት ያኔ በጣም ስለምትወድኝ ደግሞ ቤተሰብ ደግሞ ቢያውቁ ደግሞ እንዴት ደስ ይላል። እሺ እላታለሁ እንዳሰብኩ አልሆነልኝ። ብቻ ጊዜ አሁንም ጊዜ ያስፈልገኛል ትንሽ ጊዜ እያልኳት እሷም ስራ ምናምን እየተወዳደረች ነው። ስራ ገባች እዛ እየኖረች እንግዲህ ደሞዙ አካውንት ላይ እየገባለት ስራውን ቀጠለች። አሁን ሁሉም ነገር እየተረዳች መጣች። ምን አይነት ደሞዝ እጄ ላይ እንዳለ መጀመሪያ አልተረዳችም። መጀመሪያ እኔን መጠየቅ ብዙ ጊዜ በጥያቄ ነው እኔ ጋር ስታወራ። ሁሌም ደግሞ ከደወል በቀን ብዙ ጊዜ ስለምንደዋወል ያ ጥያቄ እንዲመጣብኝ አልፈልግም። እዛ ስንደርስ የሆነ ይደነግጣሉ እና ገባች። አሁን እንግዲህ ችግር የለም አንቺም የመንግስት ሰራተኛ ስለሆንሽ ሁለቱን ሼር ተደራርገንም ቢሆን ደግዛለን አልኳት። በዛው እንግዲህ ሰው ስላየች በምን ይደገሳል ተጣጣለች። ደሞዙ እንዳሰብሽው መጀመሪያ እንዴት ነበር ያሰብሽው? አይ ማለት እንዳወራ ነው በቃ። ለምን እኔ አላቅም ደሞዝ ተቀጥሬ እንደዛ ችግር አለው ብዬ አስቤ አላቅም እውነት። እሺ እና በቃ ስራ ሲገባ ደስ ነው ያለኝ ሲጀምር መጀመሪያ። አዎ ለምን በጣም ኃላፊነት አለ ቤት ላይ። እኔ ቤተሰቦች እናቴም ትንሽ ስለሚያማት ሁሌም በቃ ይሄ ጥያቄ ይቀርባል ቤት ውስጥ እና እንደዛ ቢያደርግ ደስ ይለኝ ነበረ። ሁሌም እጠይቀዋለሁ። ግን ስቀጠር ብዬ ያዛልኩት ወዶ አይደለም። አዎ አይደለም እዛ የሁሉ ሀገር ትራንስፖርት ለመኖርም ትንሽ ይከብዳል እና ታውኩት ማለት ነው። እየቀነሰ መጣ። ሽማግሌ ላክ የሚለው ታውኩት በቃ ማለት ለምን አወቅኩኝ። በቃ ለምን ይጨናነቃል እግዚአብሔር በፈቀደው ጊዜ ይሆናል። ከዛስ አሁን እንደውም እኔ በተራዬ እያነሳሁት መጣ ጥያቄ። እንዴት ነው ያ ነገር እንዴት እናደርግ ሲንወያይበት እሷ ስለምታውቅ የቤት ኪራይ ምናምን አውጥተን እንደ አጋጣሚ ሆኖ ደግሞ ሌላ ተጨማሪ ስራ አልነበረኝም። በዛ ብቻ ጊዜ ዋገኝን ቆይን ማለት ነው። ይገርም ነው። ከዛስ ምን ሆነ? ከዛ በኋላ እንግዲህ ከዝዋይ እኔ ወደዚህ ተመደብኩኝ። ወደ አሁን ወዳለበት ወደ ሰንዳፋ ተመደብኩኝ። ትንሽ መንገድም ደግሞ ችግር አለ። በዛ ጫና በቃ ቀላል አድርጌ ነው ለምን ቢያንስ ቤተሰብ ፍቃድ ማግኘት እንዳለብኝ ተሰማን ማለት ነው። እንደምንም ብለን አሁን አስቢ እሷ በጣም ለኔ ትልቅና ፍቅር አላት። በዛ ጎን ደግሞ የቤተሰባ እንዲነካ አትፈልግም። የከሌ ልጅ እንደዚህ ሆነ እንደዚህ ሆነች የሚል ነገር አትፈልግም። ስለዚህ ወረቀቱን ከመላክ አለብን ተባብለን በዛ አለ ማለት አሳወቅናቸው ቤተሰብ። እንዴ ሽምግልና በደብዳቤ? አዎ አረተው የምር ባህላችን አለ አይደለም። ሄዱ በቃ አሳወቅናቸው ፍቃድ እንድናገኝ ማለት ነው በደብዳቤ። አዎ እሺ ምን አሉ? ምንም ማለት ይረዳሉ። አባቴ በጣም ጎበዝ ሰው ነው የሚገርምህ ይሆናት በቃ እንደዚህ አይነት እንደዚህ የማይሆን ነገር ላይ እንትን አይልምና በቃ ግን ሰውየው ያኛው ሌክቸሩ መረጃ ሰጠና ችግር የለውም ግን ልጄ የሆነ ነገር እንዳትሆን ብቻ እንጂ ችግር የለም ብቻ እሷ ያስትደሰት እንጂ ለኔ ችግር የለውም። ያው መራቁ ምናልባት ትንሽ እንጂ እንደዚህ ሌላ ነው ምናምን በፍጹም አይወድም ሲጀመር። እውነት በጣም የሚገርም ሰው ነውና ችግር የለም ተባለ በቃ። እሷ ክረምት ደግሞ የመምህራኖች እረፍት ጊዜ ነው አይደል እንደኛ ጋር። እሷ ቤተሰብ ጋር ቆይታ ወደዚህ እየመጣች ነው። እኔ ደግሞ የሆነ ቤት ነበር እዛ እየተቀመጥኩ ነበር። ፍቺ እዛ እንድንገናኝ ተባባል አወራን ተስማማን። ከዛ እንግዲህ ወደ ቤት ሲመጣ ብዙ ዝግጅት አለ አይደል። እሺ ቤተሰብ ጋር የሆነች በግ ነበረች። በዛች በግ ሰርፕራይዝ ለምን አላደረጋትም ብዬ አሰብኩኝ። የሚገርም ከዛ በፊት ግን ዝግጅት እንዳይመስል ለሷ አቀባበል። አዎ ምን ለምሳሌ ለቤተሰብ እንደዚህ ደውዬ ለማዘር ማር፣ ወተት፣ ጠላ፣ ቅቤ እንድላክልኝ ጠየቃቸው እና ዶሮም። እሺ አስብ ይሄ ሁሉ ዝግጅት ምን ይባላል? ጥቁር እንግዳ ነው የሚባለው። በስመ አብ። እሺ በቃ ተላክልኝ። በጉም መጣች። በጉ ግን እንደሚሸጥ ነው የሚያውቁት። አዎ እንደዛ ነው እንዳለ ያስቀመጥኩት ሁሉም ነገር። እሷ ስትመጣ አይታ እንድትደሰትና አለ አይደለም
ምንድነው አለች። መጣ በቃ አየችው። አዎ ብዙም በሆነ የሆነ ነገር ተደስታለች። በበጋ ምክንያት ግን ደስተኛ አልነበረች። በጓ ምን ሆነች? ስጋ አትበላ። ኧረ ተው ስጋ አትወድማ። እሺ እስ ምን ማድረግ አለብኝ? በጉ እንደዛ ትታረድና እሷ በላች አልበላችም ደንታ አይደለም። ግን በጓ ትታረድ ለሷ ክብር እምቢ አለች። አሰብ እምቢ አለች። እኔ አልፈልግም። እኔ እንግዲህ በኔ ፍላጎት ነው የታረደች። እሷ ታረደች በጓ? አዎ ታረደች። ከዛ በፊት እኔ በግ እንደዛ አሪጅ የታረደች ያየሁትን እንጂ በራሴ እንትን አላልኩም። አንድ ሳምንት እንደዛ ቆየች። ልብና አድርጋ እንግዲህ በግን ጨርሳ ወደ ዝራ ስትል እንግዲህ ሌላ ሰው ሆነ ወፈረች። ንገሪን በላሽ፣ እንዴት አገኘሽው አቀባበሉን? በቃ ቤት ስገባ የሌለ ነገር የለም። በጓም ከነነፍሷ፣ ዶሮዋም ከነነፍሷ፣ እንጀራው፣ ጣላው፣ እንቁላሉ ምናምን ቅቤው፣ ማሩ በቃ ድርድር ነው ያደረገው እዚህ ውስጥ ላይ ውጭ ላይ ማለት ነው ሳሎን። እሺ ምንድነው ጃፍታም ነው እዚህ ቤት ምንድነው የተፈጠረው? ምንድነው በቃ ይችን በግ አርዳታለሁ አለኝ። አይሆንም ብትበላም ባትበላም አርዳታለሁ አለኝ። ጉድፈላ ለምን እኔ ቅር አለኝ ታውቃለህ። እሱ ለእኔ አስቦ ነው፣ ግን ደግሞ ምንም እንደሌለው አውቃለሁ። ደሞዝተኛ ቢሆንም ደሞዝ ምን ማለት እንደሆነ አውቃለሁ ጠንቅቄ። ሌላ ነገር የለውም። በቃ ይሄኔ ለኔ ብሎ ነው እንጂ እሱ ደልቶት አይደለም። በቃ በጣም ተሰማኝ እውነት። እና በቃ አይቻልም አልኩት። ሁለተኛ ላይ ደግሞ ስጋ አልበላም ከዚያ በፊት። አይቻልም ማለት ታረደች ማለት ነው፣ አሸነፈ ማለት ነው። ከዛ በቃ ቀስ እያለ ለመድኩ፣ በላሁ ድብን አድርጌ። ስጋ ለመጀመሪያ ጊዜ ያስለመደሽ? የሚገርምህ ማለት ነው በዛ አመት ሄጄ ቤተሰብ ጋር ቤት ውስጥም ብዙ አይደለም ሲጀምር እንደዚህ ነገር ላይ ፋዘር ነው ትንሽ የሚሻልና በቃ ቅር ይለዋል። በዓል ሲሆን ሁሌ አብሬ ቁጭ ብዬ ሰራ ደነገጠ። ምን ሆነሽ ነው አንቺ? ቆይ እንዴ አረ ምን ሆነ ነው አለ። አዎ ምን ሆነሽ ነው አለኝ። በቃ አይ ችግር የለም ፈታ ብዬ ሰራ። በጣም ነው ደስ ያለው። ለፋዘር ባለውለታ ነው። በጣም ደስ ይላል። እሺ ከዛ በኋላ ህይወት እንዴት ነው የቀጠለው ሲስ? ብዙ ቻሌንጁ የከበደ መጣ። ኧረ ተው ይምር እኔ አሁን ተምሬ ማስተርስን ሰርቼ እንደዛ ፒኤችዲን ሰርቼ ይሄ ነው በቃ የሚታይ ትልቅ ቦታ መድረስ ነው። በአንድ ዳይሬክሽን ይዤ ነው የሄድኩ ያለሁትና እሱ ደግሞ የትም ትንሽ ወደ ያሰብኩት ዳይሬክሽን ሊያደርስኝ አልቻለም። ሰላም ደግሞ በአንዳንድ ነገር እናታም በጣም ትታመም ነበር፣ ይታመማሉ። በዛ ምክንያት አሁን እሷ እዛ ሄዳ እናቷ ጋር ቆይታ ስትመጣ ታስባለች፣ መንገዱም ታስባለች። አሁን እንግዲህ ስራ ማታው እንዳለበት ምናምን ተሰማን። ስራ አቆመች። ቤተሰብ ጋር ቆይታ እዛ አሁን አስቢ ስራ የላትም። ትንሽዬ ብር እንኳን ልልክላት ይፈልጋለሁ፣ ግን እንደዛ አይሆንም። ቢያንስ ትንሽዬ ብር ካላኩኝ በቃ እንደዛ እያልኩኝ እየሰራሁ ምናምን ከበደ በጣም ከበደና እሷ ደግሞ እንደዚህ አሁን ዘመናዊ ሰው ብዙም እንትን አታስቸግረኝም። ተገኘ አልተገኘ ባተገኘና ባለ ላይ ተመስገን ብላ የምትኖር ሴት ናት። እና አብረን መኖር ጀመርን። እኔ ጋር መጣች። የት እዚህ ማለት ሰንዳፋ? ሁሉም ነገር ተስፋ የሚያስቆርጥ ነገር የሚገርም። እኔ ደግሞ ዩቱብ ምናምን መማር እንዳለብኝ እየተማርኩ ነበር ኦንላይን። የምር ግን ሁሉም ነገር ደግሞ ስሩ ፕሮሰስ ነው እንጂ በአንዴ አይሳካም። እኔ የተወሰነ ብር እጅ ላይ ካገኘሁት በቃ ለዩቱብ የሚሆን የሚገርም እንደዛውኛው ኤልኢዲ ላይት ገዝቼ ነበር። በዛ ደግሞ ትንሹ ማይክ ገዝቼ ነበር። በስልክ እየቀረጽኩኝ እንትን ማድረግ ግን አይታይም። ችግሩ ምን ነበር? ኮንተንቱ ትምህርት ቤት ላይ ተማሪዎች ጋር ኢንተርቪው ሰራለሁ፣ ዳይሬክተሮች ጋር፣ መምህራኖች ጋር እንደዚህ በቃ ሰራለሁኝ። በቃ ደልቶኝ በቃ እንደዚህ አይነት ሰው ነገር ስራ የጀመረ ሰው መስዬ ነው እዛ የሚገኘው። ግን እንደዛ አልነበረምና ሰላም እኔ ጋር ስትሆን ትልቅ ሸክም እኔ ላይ ነው። ወንዴ ስትሆን አባወራ ስትሆን አስቢ አንድ 30 ብር ካወጣሁት ህይወቴ ይዛባል። አዎ ትልቅ እንትን ላይ ይወርቃል። ትስቃለህ። ልክ ሳቄ ግን ትክክለኛ ሳቅ አልነበረም። በቃ ሲከፋም ትስቃለህ። ለካስ
አንዳንድ ጊዜ ስትፈተን ሌላ በር ሊከፈት እንደሆነ አልተረዳሁትም። እኔ የምሬ ነው። እኔ ራሴን ላጠፋ ሁሉ አስባለሁ። እግዚአብሔር በቃ እንደዚህ ነው ይላል። ደሞዙ አልበቃኝም። ብዙ ሰው እኮ አሁን በአስተማሪ ደሞዝ ሲባል ድሮ ሰው ቤተሰብ መርቶ ልጆች አስተምሮ አሳድጎ ይባላል እንግዲህ እንሰማ እና እዚህ ስማች የሚያደርስ ነበር። እንዴት ነው እስኪ? እንዴት መሰለኝ ብዙ ደሞዝም ብዙ አልነበረም። እድገቴ ብዙ አመት አላገለገልኩም። ሲታድግ ነው በ2 አመት በ3 አመት እያለ ያድጋል። አሁን ቤት ኪራይ ምናምን ብለክ 2 ሰው ነክ ኖረክ ከዛ አስቤዛ ምናምን አለ ካልኩሌት ስታደርግ ያ ዜሮ ላይ ይሆናል። እኔ ደግሞ የሚሰማኝ ትክክለኛ አይደለም እኮ ለዛ አሁን አልፋል ኦሬዲ አይደለም በቃ ብዙ ነገር እየተፈተንኩ እንደሆነ አንድ ነገር በማይሆን ዳይሬክሽን ከተረዳ አንተ እያሰብክ ያለ ለአንተ ልክ ነው። ሌላ በር እንደተዘጋ እኔ ብቻ እየተጨናነኩ እንደሆነ ሁላ ይሰማኛል። እና እሷን ደግሞ አስብ አሁን አገባዋት እሺ ቤት አለች እንደዚህ ያኖርካት ምናምን ትንሽ ይሰማኛል። እሷም አሁን ኖርማል ናት እኔን ስታይ ግን እሷም ብቻ ስትሆን በጣም ይከፋታል። ያለቀሰች እንትን ትላለች። እኔም እሷ ጋር ሲመጣ በቃ ደስተኛ ነኝ። ዩቲዩብ ሰርተን ወደፊት እንደዚህ ትልቅ ዩቲዩበር እንሆናለን ይኸው ተምራለሁ እኮ ምናምን ብዬ ቪዲዮ እሰራለሁ። የሆነ ጊዜ እንደዚህ ጺሜ ምናምን አደገ ምናምን ቪዲዮ እየሰራሁ ነበር አስታውሳለሁ። በምን ይቆረጥ ይሄ ጺም? ቆርጫጣ። አዎ እንግዲህ ሰላምም ደግሞ ሌላ ስራ መስራት እንዳለብኝ ተሰማኛለች። እናወራ ምንድነው የምትሰሪ አልኳት። እናወራ አንድ ቢያንስ 2 ነገር መስራት እችላለሁ አለች። አንድ እዚህ ጉሊት አስቤዛ ነገር መስራት እችላለሁ። ሁለተኛ ደግሞ ጫማ ለምን አልጠርግም አለች። ሊስትሮ? አዎ አሁን እሷ ተምራለች ዲግሪ ያላት ዩኒቨርሲቲ ዲግሪ ይዛ ከዛ ደግሞ አስተማሪም ነበረች። አመነች በቃ ዝቅ ብላ ሰርታ እኔም ማስደሰት ህይወታችን እንድናስቀጥል ተሰማን። ትንሽ ብር ስለሚያስፈልግ ብቻ እኔ ሳላቅ እሺ አልኳት። እኔ ተስማማኑ። እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቨል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል ዓለምን ከኛ ጋር ይጎብኙ። አይደለም ያን ባንድ ሰው ደግሞ 2 ሆነን መኖር ለብቻ የሚቸገር ነበር። ከዛ በቃ መጣን። ሲመጣው ስንኖር ይሰራል እሱ በጣም ጎበዝ ነው እውነት ስላለ አጠገቤ ሳይሆን ለመማር በቃ እኔ አይምሮ ምን አይነት አይምሮ እንደሆነ አይሰለችም። በቃ እንደዚህ ብናደርገው እንደዚህ እንቀየራለን ሰላም በቃ እነዚህ 24 ሰዓት ትምህርት ነው። ደግ ነው በጣም የሚገርም ለሌሎችም ምናምን ማለት ነው ዳይሬክሽን ይሰጣል። እንደዚህ ተማሩ ማለት ነው። የሚችለውን ሁሉ ለራሱ ብቻ የሚያደርግ ሰው አይደለም። በቃ ያልን የሆነ ሰዓት በጣም ተቸገር። ምን አለ መሰለህ አሁን ሴት ቢቸገር ማለት ነው ችግር የለም ቅርም ማለት ሴት ይራ ቢቸገር እያልኩ ሳይሆን ግን የሆነ ነገር አለ ወንድ ሲያጣ ብቻ ነው ያላቀ ትንሽ ይከብዳል። ከዛ በቃ ስራው ሁሉ ሲመጣ ምናምን ቡና ፍልታ ምናምን ሚስት ቤት አለ ቡና ፍልታው ጨስጨሳሩ መጠበቅ ደስ ይለኛል በጣም ትንሽ ነገርም ያስደስተኛል ሲጀመር። ግን ሲመጣ እኔ ማቆየው ቤት ውስጥ ሌላ ነገር ነው ምንም የለም አስቤዛ የለም ምን የለም በቃ ያሳዝነኛል በጣም እግዚአብሔርን በቃ አንጀቴ በጥስ ነው የሚለው። እንደዛ ሰው ቦርድ ላይ ቆሞ አውቃለሁ ማስተማር ምን እንደሆነ መጮህ እዛ ምን እንደሆነ አውቃለሁ። በቃ ሲመጣ ስማ ለኔ ምን ሎም በቃ ያሳዝነኛል እንደዛ ሳቀር ማለት ነው። ምንም አይነት ሽንኩርት ዘይት የሌለው ነገር እንደዛ ፍርፍር ሰርቼ ይከፋኛል። ግን በቃ ምንድነው እሱ እየለፋ ነው እየሰራ ነው። በቃ ሰላም አንቺ የሆነ ነገር አድርጊ ያልኩ በቃ ለራሴ ከዛም በፊት የሆነ ቀን በቃ ሁሌ ሲገባ እንደዛ ወሰንኩ በቃ እሰራለሁ ዳንቴል ጥልፍ ምናምን ስፌት እሱ ጋር ምንም ማለት ነው ጎበዝ ነኝ። ዳንቴልን መሸጥ አለብኝ ዛሬ ፈታ አድርጊ መጠበቅ አለብኝ። ሄድኩና ያኔ 800 አካባቢ ነው የፈጀው። እንደውም ዳንቴሉ በጣም የሚሸጥና የቤት አንድ አይደለም አሰራው ብዙኛ አልኳቸው።
ኧረ እኮ ምንድነው ይጎዳሻል ይሄን 400 ብር ነው እንጂ አንገዛሽም ማለት ኧረ ተቸግሬ ነው እባክሽ ግዢኝ በቃ አልኳት ለምኜ ማለት ነው ሸጥኩት 400 ብር ሸጥኩትና በቃ መጣሁ ከታስቼ ምናምን በታሪክ ጥቁታ ቤት ደስ ያለኝ ምን አርገሽ ተጠብሽ ቡና ፍልቼ በየአይነት ሰርቻ አስቤዛ ያለው ዘይት ሽንኩርት ምናምን በቃ ጭስ አድርጌ ማለት ነው ስማ ደስ አለው በቃ እንዴ ሰላም ምንድነው ምናምን አለ አይ በቃ እንደዚህ በቃ እንዲሁ ምናምን አልኩት አልነገርኩትም ለሱ ይገርም እኔ ግን በጣም ነው ደስ ያለኝ በቃ ጌታ ሆይ ግን አንድ ቀን ነው ምን ይደረግ አለቀ በቃ ያን ቀን ብሩ ትንሽ ብር ነው 30 ብር ነው ምናምን መልሼ የገባው ጨረስኩት እዛው አሁንም የሆነ ቀን ሲቀጥል ማለት ነው ሸጫለሁ ደጋግሜ ባይዘው ሸጥኩኝና እንደዛ በቃ አሁን በድጋሚ እንደዛ ያለው ግን እየዋለ እያደረ ያው ነው በቃ የሆነ ስራ መስራት አለብኝ አልኩት ምን ትሰሪያለሽ አለኝ የሚገርም ሳያቅ ነው የአረብ ሀገር ሁሉ ልሄድ ብዬ ማለት ነው ግን እናቴስ እናቴ ስለሚያማት በቃ ይሄ የምትጓጓውን ነገር ሳላሳያት የሆነ ነገር ብትሆን በቃ ሁሌ መጸጸት አልፈልግም ታውቃለህ በቃ ታውኩኝ ለሱም አልነገርኩም የሚያስቸግረውን ነገር ሁሉ ግን ባንድ ወር ሂጅ እኮ ፈታለታለሁ እያለ ይመጣልኛል እዚህ ላይ በቃ እንደዛ ያልኩኝ መስራት አለ ምን ትሰሪያለሽ ለምን በቃ ሊስትሮስ በሰራ ምን ችግር አለው ችግር የለው ስለ መማር ማለት ግዴታ ዳይሬክትሊ ያን ደሞዝ መጠበቅ ያለብኝ በቃ ተሰማኝ እንዴ ይሄ ሰው ይሄ ሁሉ ዋጋ የሚከፍል ለኔ ብሎ ነው አይደለም ሶ በቃ እንደዛ ወይ ኮብል ላይ ይሸጣሉ አስቤዛ ነገር አልኩት እሺ አለኝ እግዚአብሔር ይስጠው ያኔም ቢብለኝ ምንም አላደርግም ግን እሺ ሲለኝ ልጅቷን በቃ የሆነ ስራ እሰራለሁ ኮብል ላይ እንጀራ ልሽጥ ብር የለኝ ችግር የለው ማለት እኔ የሷ እግዚአብሔር ነው ውለታ ከፋይ በርግጥ 5 እንጀራ 10 ልስጥሻለችኝ እንደው የሚገርም አይ መጀመሪያዬ ነው እኔ አይ 5 ይበቃኛል አልኳት ሰፌዴ እንዳንቴ ነው ሄድኩና ሰጠችኝ እሺ 5 እንጀራ ሄድኩና ግን ትፈራለህ ታውቃለህ ወደዚህ ያለ ምን ያልነበርኩ ማስተማሩ ላይ ነው ወደ ንግዱ ዓለም አልነበርኩም ሄጄ ለመቀመጥ ትንሽ እንጀራውን 5 እንጀራ መንገድ ላይ ዝርቁጭ ብለሽ ለመሸጥ ሄድኩ በቃ እንደምንም በየተቀመጥኩ ግን ያስፈራል ታውቃለህ የሆነ ያላየኸው እንትን ስትል በቃ የሆነ ነገር እንደምንም አርቄ ፓፓ ተጠቅሜ ተቀመጥኩና እግዚአብሔር ይመስገን ሸጥኩት 5 እንጀራ 5 እንጀራ ሸጥኩት 15 ብር ትርፍ አገኘሁ ማለት ነው በጣም ደስ ያለኝ የእውነት በህይወቴ እንደዚህ አይነት ብር የሚያስደስተኝ ብር የለም ዛሬ ማለት ነው የፈለገ ብር ቢኖር እንደዛን ቀን እንዳገኘሁት ብር ግን የሚያስደስተኝ ብር የለም በቃ በጣም ተደሰትኩ 15 ብር አግኝተሽ አዎ እንደዛ ወራን ግን አጋጣሚ ያኔ ሲስ ይማር ነበር አውርተናል ፈቅዶልኛል ግን ይማር ነበር ከዛ በቃ ደስ አለኝ በጣም ተደሰትኩ ወይ ሰላም እግዚአብሔር ይመስገን በቃ ህይወት ተስተካከለ ምንም ጥያቄ በአንድ ቀን 15 ብር አገኘሁ ማለት በ5 እንጀራ ቀጠለ 10 15 20 ያረኩ ከዛ አስቤዛዎችን ጨመሩ ክብሩ ይስፋ ለመድኃኒዓለም በቃ የፈለኩትን ነገር ቡናዬን አፍልቼ ወጤን ሰርቼ በቃ ሲመጣ ፈታብዬ መቀበል ጀመርኩ ማለት ነው ክብሩ ይስፋ ለመድኃኒዓለም አሜን በጣም አሜዚንግ አንቺ ግን ዲግሪ ይዘሽ ከዛ ማስተማሪ ሆነሽ ነበር በመሃል ከዛ በኋላ ወደዚህ ስራ እስከ ሊስትሮስ ከመስራት እስከ ማሰብ ድረስ ስትሄጂ ሞራሊ ምናምን የሚባሉ ነገሮችን ኦልሬዲ አጥፍተሻል አዎ ግድ ነው ምን ሰዎች ይሉኛል እኮ አንዳንድ ሰዎች በቃ ጓደኞች ይኖራሉ ስራ ያዙ እንዴ ጥያቄ የለውም ከስራ ቦታ ዘም ይሉኛል እንዴ በቃ እንዴ ሰላም መጨረሻሽ የሆነ በቃ አግብተሽ ምናምን አይነት ነገር አለ እና አልሰማቸውም እኔ ለምን ያኔ ስቸገር ቡና ወዳለሁ በጣም የሚገርምህ ጠፋ ቡና ቤት ውስጥ የእውነት በጣም ነው ለቡና ያለኝ ነገር ይለያልና ውጭ ላይ ሲሸጥ ባልቆም ያሽትቻለሁ የሆነ ቀን አያውቅም አልነገርኩት ይሄ ቆምኩ በቃ ሽታታኝ ሰው ቤት ስታርፍ ይሸጡሽ አዎ ቆምኩኝ ግን ክብር ይስፋ ለመድኃኒዓለም ትልቁ ነገር የሰው ልጅ ማለት ነው አልፎ ማውራት በጣም ደስ ይላል በቃ ተሰቃይተህ የሆነ ነገር ስታልፈው በጣም ደስ ይላል እንግዲህ ነው ሲስ እንዴት ተቀበል በአንተ በኩልስ ምን አይነት ሀሳቦች ነበሩ ከዛ በፊትኛ ብዙ ካምፓኒ ጠይቅናል ሄዴኑ እነ ሰላም እንደዚህ ተያይዘኑ አንካክቴኑ እንደዚህ በቃ ትንሽም ስራ ይሁን መስራት እንፈልጋለን በቃ እሷ ለስራ ያላት አክብሮት በጣም ስራ ትወዳለች ደግሞ እንደዚህ ዶክመንት ማላት ምናምን ብለን አይሆንልም አንዳንድ ጊዜ ታውቃለህ አዎ እነሱም አሁን ክፍተት ከሌለ ለኛ ብለው እኛን አስገቡ ብዙ ቦታ ጠይቀናል እና
እንደዛ ሰርታ 15 ብር አግኝታ እንደዛ እያሻሻለች መጣች። አሁን ጥሩ ሙድ ላይ ሆነ ህይወታችን። አሁን አስብ የተቸገርነው እንደዛ ስላልሰራ ነው ለካስ። አሁን 15 ብር በየቀኑ አገኘነው ማለት this big deal for us በጣም ከባድ ነገር ነው። ግን እኛ እንደዛ ስላልሰራ ነው እየተቸገርን ያለነው። ለኛ በቃ እንትን የሆነ ነገር እየገባን ነው ያለው። የኔ ጓደኞች እሳዛ መስራት ካወቁ በኋላ ኦኔ ሰላምተም ማለት አልፈለጉም። መንገዱን ቀየሩ። እንትን እሷ የሚሰራበት መንገድ ቀየሩ። እንደዛ እንትን ሲቶን ከሰው በታች እንደውም አንተን ሲያዩ ነበሩትና ከላይ እንደውልና አንተ ውስጥ በቃ እንትን እንደሆነ ብቻ እንዴት እንደተረዱ እንጃ። እኔ ማታ ሄዳለሁ በቃ ሰላምዬ እንዲልሽ በቃ ስራ አሪፍ ነው አይደለ በቃ አብረን እንገባለን ብዬ እሷን ልወስዳት ሄዳለሁ ከጉሊት። በጣም እየሳቅን ምን እያልን አብረን ይዘን እየመጣ ነው። አንድ እሷን እንዳይሰማት ነው ያደረኩ ያለሁት። ሌሎቹ ደግሞ እዛ ካዩ ወደዛ ይዞራሉ። የምር ነው እንዴት ያው አስተሳሰባችን አንዳንዴ ላይ ያላደለ እንደዛ ሆነ። ብቻ ጥሩ ምርጥ ይሆን ይመጣ እየተስተካከለ ይመጣ። እኛ እየተጠቀምንበት ነው። እንግዲህ እሷ እንዳለችው እኛ እየኖርንበት ነው። እሷ እየሰራች ያለችው ስራ ተመስገን ብለን መኖር ጀመር ማለት ነው። ከዛ በኋላ አሁን በቋሚነት አንቺ የኔ ጉሊቱን ስራ ነው መሰለኝ በቋሚነት? አዎ እስካሁን እሱ ነው የምሰራው። እግዚአብሔር ይመስገን። ንግድ ለካስ ጥሩ ነው። ጥሩ ነው። እንዴ ብሩ ይጣፍጣል። የሚገርም ገቢ ማን ይበልጣል? አረ ተው እንዳታጣላኝ ተው። ምናልባት ከፈለኩ ወደዛ መሄድ እንጂ በምንም አይገናኝም። በነገራችን ላይ ማራኪው ከሀገር ውስጥ እስከ ውጭ ድንቅ ቤቶችን አይቷል። እኛም ደግሞ ቅንጦት ይገባናል ብለን ከዴማ ሆፕ ሪል ስቴት ቤት ገዝተናል። አሁን ደግሞ በቦሌ አትላስ በአዲስ ሳይት መጥቷል። ቤቶቹን በጥቂት ወራት ገንብቶ ያስረክቦታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል። ቤተሰቦቻችሁ ጋር ያላችሁ ግንኙነት እንዴት ነው? አሁን ቤተሰብ ምን ይላል? በመሃል በችግሮቻችሁ ውስጥስ ደግሞ ቤተሰቦቻችሁ ያውቁ ነበር ወይ እንደተቸገራችሁ? አሁንስ ምን ይላሉ? አያውቁም። እንደዚህ እንደተቸገራችሁ ማለት ስልህ ከባድ ነው። አሁን ይሄን ያህል ተምሬያለሁ በፍላጎት ይሁን ተብዬ ነው የተላኩኝ። አንቺ ከተደሰትሽ ነው። ያው እንደዚህ ዲፕሊ አያውቁም። ከባድ ነው። ቢያውቁም ትንሽ የገጠር ሰው ያስቸግራል። እንዴት ልንገርህ እና ዲፒሊ አያውቁም። ትንሽ ማዘር ትታመም ነበረ። በዛ አጋጣሚ በቃ ልትታከም በቃ ትምጣ ምናምን ብለን እዚህ አይኗ ከጥፋ በቃ ማረጋገጥ አለብን ብለን ማለት ነው። ስትመጣ ግን ተጨነቅን። ቤቱ እንደዚህ በቃ ባዶ ነው። እነሱ የሚጠብቁት ሌላ ነው። ብዙ ነገር አለ። አሁን ተምረህ ምናምን ይሄን ያህል አመትም በፍቅር ቆይተህ የተሻለ ሰው ነው በቃ ያለው ሰው ነው ብሎ ቲንክ ያደርጋሉ እነሱ። ግን ነግሽ ግን እሺ ከዛ በቃ በጣም ችግር የለም አለ። የምር እኔ ከልብ ነው የማመሰግነው። ችግር የለውም በቃ የእሷ እንትን መቅደም አለበት አለ። መጣች። ግን ስትመጣ እኛ መድኃኒዓለም እና እኛ ነው የምናውቀው። በቃ ያለ የሌለው ፎርሳችንን ተጠቅመን በቃ ፈታ ብለን ምናምን በቃ ከምንም ነገር በላይ ያው በጣም ወደደች እሷ ጸባዩ ምናምን በቃ ልጅ በቃ እንኳንም ተቀበልን አይነት ነገር መጣ። ለቤተሰብ ትሆናለህ እንጂ ከቤተሰብ አትፈልጊም። ስራ ይዛላ። ስለዚህ እነሱ ሲደውሉ ምናምን በቃ ደስተኛ ሆነን እናወራለን ሁለታችን። ግን አያውቁት ምንም አያውቁም። እንደዚህ አንዳንዴ እኮ ይሄም መቅራት ያለበት ነገር ነው። ቢያንስ እኛ እኮ ቤተሰብ ጋር እንደዚህ ነው ያለነው ነገር የምነሳይ አክሽን ለቤተሰባችን ሌላ እየኖርን ያለነው ነገር ሌላ ከሚሆን ቢነገር ኑሮ ደግሞ ቢነግራቸው የተሻለ ይሆናል ብዬ አስባለሁ። አያውቁትም። እኔ ማለድም ቤተሰብ ጋር አራት መጣም ጠፍታል ምን ሆነ ነው ምናምን ነበር የሚሉኝ። የሚገርም እኔ እዛ ሰላሌ ዩኒቨርሲቲ ላይ እየተማርኩኝ ቅርብ እኮ ነው ቤተሰብ አልድም። ምክንያት እየደረደርኩኝ እንትን እላለሁ ስትል ያው እንትን ዝም ብለህ አትድም
ቆይሲ ጊዜው ይቆይ። በጣም አሪፍ። አሁን ያላችሁ ላይፍ ስታይል እዚህ አኗኗራችሁ እስኪ ንገሪኝ። እግዚአብሔር ይመስገን ሁሉም ነገር ባንዴ አይሆንም፣ ግን ደግሞ በጣም የምናመሰግናቸው ሰዎች አሉ እንደ ሚዲያም ንቁ ፖድካስት በጣም ከልብ እውነት እግዚአብሔር ይመስገን። በቃ አንድ ስቴፕ ተሻግረናል። ክብሩ ይስፋ ለመድኃኔዓለም። አልፏል ኦልሬዲ ያኛው በሆነ ስቴፕም አልፏል። አሁንም ደግሞ ተመስገን የተሻለ ኑሮ እየኖርን ነው። እንግዲህ ቀስ በቀስ ነው፣ አንዴ ሁሉ አይሆንም። እንግዲህ እያስተካከልን ከፍ እያልን እንሄዳለን ብለን እናስባለን። ክብሩ ይስፋ ለመድኃኔዓለም። አሁን ፈታ እያልን ነው። የምንወደውን ቡና የምንወደውን ጨፌ እያደረኩ ያው እሱ ያስተምራል። ከዛ መልስ ቪዲዮ ምናምን ይሰራል። እኔ ስራ እስከምሄድም አግዘዋለሁ። እንደዚህ ቀርጸዋለሁ ሞባይል ላይ። እንደዛ እያደረግን እየሰራን ነው። ቲክቶክም እየሰራን ነው። ተመስገን። እኔ ማለት አንዳንዴ አምላክ ምን አይነት ታምር ነው የሚሰራው ትላለህ። እውነት በቃ ትናንት ምን ላይ ነበር ዛሬ ተመስገን። ምን ይሰጠዋል እሱ? እውነት ምንም አይሰጠውም እንኳን አይደል? ተመስገን ነውና ምንም አይደለም። ምን ያላቅም ሲስ ምንድነው ወደፊት የምታስቡት በዚሁ ሙያ በወር ተጨማሪ ስራዎች እንደ አጠቃላይ እንደ ላይፍ እንደ ህይወት ምንድነው ያሰባችሁ ያላችሁ? እኔና ሰላም ብዙ ነገር እናስባለን። የምናስብ ነገር ደግሞ በአንዴ ሊሆን አይችልም። እግዚአብሔር ፍቃድ ከሆነ እየሆነ እየተስተካከለ ይሄዳልና ሁለታችንም ደግሞ ማምር መሆናችንም ይጠቅመናል። ለምን ያንተ ማይንድ ሴት አንደኛ በትክክል ማሰብ ሲጀምር የሚሆን ነገር እንዲሆን ለማድረግም ዝግጁ ትሆናለህ። አሁን ሰላምም በምትሰራ ስራ እንግዲህ ላይፋችን በጥሩ እየኖር ስለሆነ ከዚህ ቢያንስ እኔም ዩቲዩብን ሰርቼ እንኳን ለራሴ ለሌላ ሰው መሆን ፈልጋለሁ። የሚገርም እሷ ምኞት ሁሌ የምታወራ ቤታችን ትንሹ መቄዶንያ መሆን እንዳለበት ነው እሷ ምኞት። ሰው ማገዝ ደስ ይላል እኮ አለሌለም በቃ ፈጣሪ ጋር እንደምትገናኝ አድርጌ ታስባለህ ሰው ስታግዝ ማለት ነው። እና እሷንም ይሄ ደግሞ መሆን የሚችል እሷ በጀመረችው ስራ እያሳደግን ወደ ሱቅም ወደ ሌላም ነገር እያሳደግን ሲሆን ነው መሆን ያለበት። እና በዩቲዩብ ግን ልክ እንደናንተ መሆን ይፈልጋል። እንግዲህ ጊዜ ሲደርስና እግዚአብሔር ሲፈቅድ ይሆናል ማለቴ ነው። ያሰብንም ይሄ ነው። ዩቲዩብ ስሙ ምንድነው? የኔ ዩቲዩብ ኢትዮ ስኩል ቱብ ነው። ኢትዮ ስኩል ቱብ ያልኩበት ምክንያት ያው ትምህርት ቤት ላይም እያስተማርኩኝ ተማሪዎች ጋር ቢያንስ 12ኛ ኢንትራንስ ፈተና ላይ ብዙ ተማሪ እየወደቀ ነው እንደገራችን። እሱንም በደንብ አድርጌ ማስተማር እፈልጋለሁ። አዎ በየተለያየ ትምህርት ቤት ላይ እየሄድኩ እዛ ያለ ኤክስፒሪያንስ ምንድነው፣ እዚህ ያለ ኤክስፒሪያንስ ደግሞ ምንድነው። እንደውም ትምህርት ቤት ላይ እየሄድኩኝ ቻንስ እንዲሰጡኝ ጠይቄ እንደ ሞቲቬሽናል ስፒከር አወራለሁ እንጂ ለምን መውደቅ ማለት የመጨረሻ ቻንስ እንዳልሆነ ለተማሪዎች። አሁን ስንት ሰብስክራይበር አሉ? አሁን ወደ 17000 ሰብስክራይበር። በጣም አሪፍ ነው። በጣም አሁን ያደገ ቆንጆ። አሁን የማራኪ ወግ ተመልካቾች ደግሞ ሰብስክራይብ ያድርጓል። በጣም ደስ ይለናል። ቢሆንማ እናንተ ነው ብዙ ተመልካች ስለሆነ አንተ ነገራቸው እንግዲህ ከተፈቀደልን ተመልካቾቻችን ከማራኪ ወግ እየተማራችሁት ብዙ ቁም ነገር ብዙ የሰው ላይቭ እያያችሁ እየተደሰታችሁበት እንደሆነ ተስፋ አደርጋለሁ። እንደዛም ስለሆነ ኢትዮ ስኩል ቱብ ብላችሁ ደግሞ ትንሽዬ እያደገች ያለ ዩቲዩብ አይታችሁ ከተመቻችሁ ሰብስክራይብ ብታደርጉልን ደስ ይለናል። ከልብም ደግሞ እንጠይቃለን ቢሆንልን ብለን እንመኛለን። በጣም ጥሩ። ምንም አያሳፍሩንም። በደንብ ሰብስክራይብ ያደርጋሉ። ዲስክሪፕሽን ላይ ኮሜንት ፒን ላይ እናስቀምጥላችኋለን። በጣም አመሰግናለሁ። ብቻ ከእናንተ ያው እንግዲህ ቆንጆ ነገር እንደጀመርከው ይጠብቃሉ ተመልካቾች። በዛ መንገድ መቀጠል ነው። አዎ ጥሩ። ሰላም፣ አንቺስ ምን እያሰብሽ? የተለየ ሀሳብ አለሽ አንቺ ወደፊት መስራት የምትፈልጊው? ያው እኔ የጀመርኳትን ነው መቀጠል የምፈልገው፣ ግን ደግሞ በስራዬም አሁን አለ አይደለ
ተሻለ ቤተሰብ ያላቸው ልጆች ተከፍሎላቸው የሚያስጠናቸው ሰው አለ። አስጠኝ ቤተሰብ አቅመ ደካማ ቤተሰብ ያላቸው ልጆች አሉ። በፕሮግራም እነሱን ከስራ የጎን ለጎን እነሱን ማስጠናት ፈልገው ነው። ማስጠኝ ሆነ ፈልገው እነሱን አለምንም እንትን ማለት ነው ዛውት ክፍያው እንዴት አይ በቃ ደስ ይለኛል የምር እኔ ለሰው የሆነ ነገር ማድረግ ከምንም በላይ በቃ እዚህ ምድር ላይ ከሚያስደስተኝ ነገር ውስጥ ሰው የሆነ ነገር አድርጌ ደስ ሲለው ማለት ነው። የሁለታችን ነው ያው ያወራን ይሄን ያህል አመት የመጣንበትም ጉዞ ነው። በጣም ነው ደስ የሚለኝ ሲስም እንደዚህ ነው ስለሚደግፈኝ የምር እኔ አደረኩ ለማለት ሳይሆን ማለት ነው ከጎን የምትቀመጣለች ቅድም በጣም ነው የምታሳዝነው ማለት አሁን ስትቸገር ማለት ነው ልጅ ሲኖርና ለብቻ ስትሆን አንድ አይደለም ብዬ አስባለሁ። እና በጣም ትቸገራለች በቃ ሲስ በቃ ይችል ልጅማ የሆነ ነገር በቃ ማድረግ አለብን ነው ያልኳትና ሸራው ምናምን ይዤ አስቤዛው ምናምን ገዝተን ቁጭ በይ ነው ያልኳት። በቃ የልጅቷ ጓደኛ ነች ተቀመጠች። በቃ በጣም ነው የደነገጠች። ግን እኔ ያን ቀን ግን እግዚአብሔርን በጣም ነው የተደሰተንኛ። በቃ እኔ እንዴት እንደተኛው አላውቅም። የምር በጣም ነው ደስ ያለኝ እና እንደዛ ነው የምፈልግ ፈልጌ ነው ብር ክፍያ የሌለው ስራ ነው መስራት የምፈልግ። እንደዚህ አይነት ነገር ማስጠናት ፈልጋለሁ። ሲቀጥል ስራዬን ንግዷን ማሳደግ ነው የምፈልገው። እኔ በጣም ወናቻለሁ። ከባድ ነጋዴ መሆን እንዴ ምንም ጥያቄ የለውም። ያቺ 15 ብር በህይወቴ እሷን መቼም ቢሆን ልረሳው የማልችለው ነገር ነው። እቺን ከፍ እያደረኩ እያባዛሁ በ10 ማምጣት የምፈልገው እና እሱን ስራ ነው መቀጠል የምፈልገው። አንቺንም ደግሞ በትልቅ ቢዝነስ በትልቅ ንግድ እንደምናገኝሽ እርግጠኞች ነን። አያያዛችሁ ያስታውቃል። ሲስም ደግሞ በምትፈልገው በሚዲያው በጣም በቅርቡ ከዚህ በላይ ብዙ ከፍሉላችሁ ድጋሚ እንገናኛለን አይደለ? አዎ እንገናኛለን። እግዚአብሔር ያውቃልና ሰው ተወዳዳሪዎች ናችሁ። እና ሲስ እንዴት ነው ይመስላል? ምን መሰለኝ እኛ አሁን ከቤት ስንነሳ ዝም ብለን አይደለም ሁለት ሆነን የተወዳደርን። ቢያንስ ሁለት ሆነን ስትሄድ ሁለት ቻንስ አለ። እሷ ባታልፍ እኔ አልፋለሁ፣ እኔ ባላልፍ እሷ ታልፋለች። ይሄ ቻንስ በደንብ አድርገን መጠቀም አለብን። ለምን እኛ ህይወታችን ለመቀየር ብዙ በር እያንካካን ያለን ሰዎች ነን። ማንም እንደ ፍቅረኛ እንደዚህ የሚወዳደር በግልጽኝነት የለም። እኛ ግን በቃ ማድረግ ያለብን ነገር ትክክለኛ መንገድ እስከሆነ ድረስ እናደርጋለን ብለን የተነሳንና ቤታችን ውስጥ አለ አይደለም ንግግር እናደርጋለን እንደ ሞቲቬሽናል ስፒከር። እኔ እሷን እገመግማታለሁ ነው እሷም ደግሞ እኔን እየገመገመች እያረመችኝ እንደዚህ ቢሆን ብለኑ ብቻ እግዚአብሔር ከረዳኑ ያው የሚሆን ይሆናል። እኛ እዛ ላይ የተገኘነው ልንሸነፍ ሳይሆን አሸንፈኑ ልንገኝ ብቻ ነው። በመጨረሻ ፍቅራችሁን ተገላለጹ። እንዴት ነው ፍቅራችሁን የምትገላለጹት? ብዙ ጊዜ ሲስ ማለት ለኔ ከባድ ነው። ለምን እኔ ባልናገር ራሱ ሰው ራሱ አይቶ የሚገምተው ማለት እንዲሁ አይተ የምትገምተው ሰው ነው። በጣም መልካም ሰው ነው። አንዳንዴ ነገሮቹን ማለት ነው የሆነ ወርዶችን በጣም የውስጥህን ፓወር የምትገልጽበት ወርድ ታጣለህና በጣም ደግ ሰው ነው የምር። ቀሱ ለኔ በጣም ብዙ ዋጋ ከፍሏል። መድኃኒዓለምና እኛ ነው የምናውቀው ከራሱ በላይ ማለት ነው ለሰው ያስባል። ታውቃለህ በጣም እሱ ቢጎዳ እንጂ ሰዎች እንዲጎዱ አይፈልግም። በጣም ደግ ነው፣ የዋህ ነው። ሰዎቹ ተቸግረው ተጨናንቀው ምናምን ማየት አይፈልግም። የሚገርምህ ቤት ውስጥ ራሱ አሁን እኔ ልጅ የለብኝም አይደለም፣ ግን ስራ አብረን ነው የምንሰራው። አሁን በዓል ምናምን እንደዚህ ሲሆን እኔ እንጀራ ከጋገርኩ ሽንኩርት ይከትፋል ምን ይላልና በጣም የምር ደግ ሰው ነው። እኔ በጣም ነው የምወድህ፣ በጣም ነው የማፈቅርህ። ክፉ አይንካህ የምር ሺህ ዓመት ኖርልኝ። ሲስ እኔ እንግዲህ እኔ ታወቀ ነው ሳላወራው ነው ማወቅም እንጂ ልብ ከልብ ነው። ታውቃለች በቃ እሷ ልቤን ትርታ በእያንዳንዱ ታውቃለች። እና እሷ እንግዲህ እኔ ነኝ ያሳደግኳት ከቤተሰብ ቀጥሎ በእጅ ላይ ነው ያደገች ማለት ይችላለች። ስለዚህ የኔ እህት እኔ እናት
ሁሉ ነገር ነችና የሴት ልጅ ማንነት ያወቅኩት በሳ ነው። ለክ ነገርኩኝ ይሄ ስለሌለኝ በቃ ሴት አሁን እፈራለሁ። ፍራቻ አለኝ ከሴት ጋር መውራት በጣም እፈራለሁ። ለምን አላደግኩበት ወንድ ጋር ምንም ጣጣ የለብኝም ወንዶች ማለት ስላደግኩ። ስለዚህ በሳ ነው ሁሉም ነገር ያየሁትና ያሰብሽው ትልቅ ነውና ያሰብሽው ነገር ደግሞ ተሳክቶ እኔም ደስታሽ እንዳይ እግዚአብሔር ይፈቅድልኝ። እድሜና ጤና ይስጥሽ ኖርልኝ። ክፉ አይንካሽ። ሰላምዬ ነሽ አንቺ። ከሰላም በላይ ምን አለው? ትርጉሙ ያስባል። በቃ ሰላም እንኳን ሰላም ነችና የቤቴ ሰላም የኑሮዬ ሰላም ናትና ኑርልኝ። በጣም አከብርሻለሁ፣ እወድሻለሁ፣ አፈቅርሻለሁ። ዛሬ እወዳለሁ አልልሽም አፈቅርሻለሁ ነው አማርኛዬ እየተስተካከለ ይመጣ። ያኔ እወዳለሁ ነበር፣ ያኔ እወዳለሁ ነው። አሁን እንደው በዚሁ እንኳን አሳምሬ እየነገርኳት ነው ብዬ አስባለሁ። አሜን አሜን አሜን። አሁን እዚህ ቤት ምን ያህል ጊዜ ሆናችሁ? አሁን ወደ 2 ዓመት ነው። ወደ 2 ዓመት አይደለ? በጣም ጥሩ። አሁን ቤት ውስጥ ለምሳሌ እንዳላችሁት እንደ ባለ ትዳር የተለያዩ ነገሮች ተሟልቶ ማየት ብዙ ነገሮች ታስቡ ይሆናል አይደለ? ምናልባት አሁን የሚመለከቱን ብዙ ተመልካቾች ኧረ ይሄን ነገርማ እኔ እንደው ባሟላ የሚል ሰው እኮ ሊኖር ይችላል። እና ላይክ አሁን ቤት ውስጥ እንደ ባለ ትዳር ቤት በምን አይነት መንገድ ቤታችሁ ሙሉ ሆኖ ብታዩት ትፈልጋላችሁ? ያው እግዚአብሔር ይመስገን የሰው ልጅ ያው ይሄንንም ያጣል፣ ሜዳም ይኖራል። ግን ክብር ይስፋ ለመድኃኔዓለም። ነገር ግን ደግሞ ያው የሰው ልጅ መቼም ፍላጎቱ የትናንት አልፎ ዛሬም እንደዚህ የተሻለ ቦታ ላይ እየኖርን ግን አላ እንደማንኛውም ሰው ትንሽ ሰፋ ብላ ቤቷ ሶፋዎቹ ቴሌቪዥን ምናምን በቃ እንደዛ ቢሆን ደስ ይላል። እኔ ተስፋ አደርጋለሁ ቀጣይ ቀረጻችን እንደዛ እንደምናደርገው እናደርጋለን። ይሆናል ሁሉም ነገር ብለን እናስባለን። እንደሚሆንም ደግሞ እርግጠኛ ነንና በጣም ጥሩ። በመላው ዓለም የሚገኙ ማራኪ ተመልካቾች አሉ። በተለያየ መንገድ በምታስቡ በቢዝነሱም በዩቲዩብም በቤት ማቴሪያል በተለያየ መንገድ ከዚህ በላይ ደግሞ በጣም ከፍ ባለ ህይወት ከፍ ባለ ኑሮ ከፍ ባለ ደስታ የምትኖሩበት በጣም ብዙ ነገር እንዲመቻች እኛም ምኞታችን ነው። እንግዲህ በቀጣይ ቀረጻችን በእነዚህ ሁሉ ነገሮች እንደሚሆን እርግጠኛ ነኝ። እግዚአብሔር ነው የሚያውቅ። በጣም አሪፍ ባልነው መንገድ ድጋሚ እንግዲህ በዛ መንገድ እንደምንገናኝ እርግጠኞች ሆነን መናገር እንችላለን። ግን ደግሞ እኛ በጣም በኔ ታሪካችሁ እግዚአብሔር ኢትስ አሜዚንግ። እንደዚህ አይነት የፍቅር ታሪክ ከስንት አንድ ነው የሚገኘው እና ስቲል በቃ በመከራም በደስታም በችግር በሁሉም መንገድ እስካሁን ያሳያችሁት ፍቅር በጣም የሚገርም ነው። ለስራ ያላችሁ ሁሉም ነገር በጣም የሚደር ነው እና እንግዲህ በመላው ዓለም የሚገኙ ተመልካቾች የሚችሉትን ነገር ሊያደርጉ ይችላሉ። እኛ ጥሪያችን እናስተላልፋለን። ግን እኛ ደግሞ በቃ ዝም ብሎ መውጣት ከበደን። ሄኖክ ማናጀራችን በሱ በኩል እኔ 10,000 ብር ብሏልና እኔ ደግሞ 30,000 ብር ጨምርበትና 40,000 ብር ጉሊቱን ትንሽ እንደው የሆነ ነገር ደገፍ ካደረገው እንደዛ እናደርጋለን። በጣም ይሄን ስናደርግ ደስ እያለ ለእናንተ የሚመጥን ሆኖ አይደለም። በጣም ትልቅ ነገር ነው የሚገባችሁ። በጣም ትልቅ ነገር ነው የሚገባችሁ ለእናንተ። በጣም ጥቂቱን ነው እኛ ያደረግነው እንደ መነሻ እንጂ በጣም ብዙዎች ከዚህ በላይ ብዙ እጥፍ አድርገው ከዚህ በላይ ከፍ እንደምትሉ እርግጠኛ ሆነን መናገር እንችላለን። ቴንክ ዩ ሶ ማች። መጀመሪያ እንግዲህ ይሄንን ሰዓት ፈቅዶ እንድናወራ አብረን እንድናሳልፍ የፈቀደልኝ እግዚአብሔርን እናመሰግናለን። ከሱ ቀጥሎ እንግዲህ የአንተ ማናጀር ሄኖክም ላያደረግልን ነገር ከልብ እናመሰግናለን። ከልብ እንግዲህ ቃል የለንም። ይሄ ለኛ ትልቅ ነገር ነው። ያሰብን ነገር እንድናሳካ ያ ዳይሬክሽን ላይ እንድንሄድ ስቴፑን ወደፊት የሚያራምድ ነገር ነው። አንተም ደግሞ እንግዲህ ማራኪ ወግ ይሄ ሁሉ 30,000 ማለት አስቢ የሆነ ነገር በቃ የሚያደርግልን ከባድ ነገር ነው እና ስላደረጋችሁን ነገር ሁሉ በእግዚአብሔር ስም እናመሰግናለን። ኑሩልን። እግዚአብሔር ይባርካችሁ።
እንግዲህ ደስ ብሎናል። ቃል የለንም። አንዳንዴ የማታስብ ነገር ስታገኝ ያው ቃሉ እንኳን ሊጠፋብህ ይችላል እና ብቻ በጣም ደስ ብሎናል። እናመሰግናለን። ትንሽ ዋለች እንግዲህ ከልብ ነው የምናመሰግናችሁ። አይደለም ይህ ሁሉ ነገር ማድረግ ይሄ ነገር ራሱ ለኛ ትልቅ ነገር ነው። ሀሳቡን ተረድታችሁ እንግዲህ እናንተ ሚዲያ ማራኪ ወግ ትልቅ ሚዲያ ነው፣ ጥሩ ነው፣ አስተማሪ ነው ብሎ ራሱ ተረድቶ እዚህ ድረስ መጥቶ ቤታችን ድረስ አክብሮ መጥቶ ይሄን ነገር ማድረግ በጣም ትልቅ ነገር ነው። ከልብ ነው የምናመሰግነው። ሲቀጥል ደግሞ የእናንተን ውለታ ያው ምን ከፍለውኛ የተሻለ ቦታ ደርሰን የምንችለውን እንደ አንዳንድ ነገሮች ድጋፍ የምንፈልገውን ህይወት ኖረን ትንሿ መቅዶኒያ ያርገን ቤታችን ስንኖር እንደ ውለታ መክፈል ነው ብዬ አስባለሁ። ይገባችኋል ብዬ አይደለም፣ ግን ደግሞ ያው ትንሽም ለህሊና መረፍት ነው፣ ለእናንተ መልስ ይሆናል ብዬ አስባለሁና እግዚአብሔር ይስጥልን። በወጣ የተካ ክፉ አይንካችሁ። ከእግዚአብሔር ከእናንተ ሚዲያ ማራኪ ወግ ቀጥሎ ትልቅ ባለውለታችን የሆነ ፍጹም ፍስሐ ንቁ ፖድካስት ከልብ እናመሰግናለን። ያው ሚዲያ ማለት ሁሉም የሀገራችን ሚዲያ የኛ ሚዲያ ስለሆነ ከልብ እናመሰግናለን ማለት ይፈልጋሉ። ቤታችን መጣችሁ ስለጎበኛችሁን እንደዚህ እናንተ ጋር መስራት እንኳን መታወቅ ለኛ አሪፍ ነው። ለምን ሚዲያ ላይ እናንተን እያየኑ በምን መልክ እነሱ ጋር ብንደርስ ብለን ያው እንደዚህ ስላወራ ነው በጣም ደስ ብሎናል። እናንተ እየሰራችሁ ያላችሁት ለራሳችሁ ብቻ አይደለም ለሀገራችን ነውና ማራኪ ወግ ለኢትዮጵያ ልጆች ነው። እንግዲህ እኛም ሰብስክራይብ ካደረግን ቆየ ነው እየተማርንበት ነውና ሁሉም ሰው ሰብስክራይብ አድርጎ ከዚህ ከናንተ ሚዲያ ትምህርት እንዲያገኝ ምልክቴን ቢያስተላልፍ ደስ ይለኛል። በጣም እናመሰግናለን። ኑሩልን። እንወዳቸዋለን፣ እናከብራቸዋለን። አሜን። ቴንክ ዩ። ሰምታችኋል። ሰብስክራይብ ማራኪው ግን ሰብስክራይብ አድርጉ ተብላችኋል። አዎ ሰብስክራይብ። እሺ እናመሰግናለን። ቴንክ ዩ ሶ ማች። ቴንክ ዩ። ቴንክ ዩ። በጣም እናመሰግናለን። እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቨል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቨል ዓለምን ከኛ ጋር ይጎብኙ።